የብዙ ክርስቲያኖችን ልብ የሰበረ ከባድ ክስተት እንዴት ቤተክርስቲያን የመሳሪያ ማከማቻ ይሆንብናል ብለን እግዚአብሔሩ ሚስጥሩ ምንድነው አለ በጣም አዘነ በኢትዮጵያ ታሪክ ውስጥ በጦር ኃይሎች በቀጠና 2 ሙሉ ወንጌል ቤተክርስቲያን ውስጥ የተፈጠረ ከባድ የመንግስት ትእዛዝ የዘረፉት መሳሪያ ያላቸው ህገወጥ መሳሪያ ያላቸውን በሬዲዮ ተነግሮ አምጥታቸው አስረክቡ ካለዛ እርምጃ ይወሰድባቸዋል ስለተባለ የተለያየ ፈቃድ የሌለው መሳሪያ ያለው ሁሉ አምጥተው የሚያስረክቡት የት ሆነ ቤተክርስቲያን ውስጥ በድንገት ቤተክርስቲያኒቷን የቦምብ መከመሪያ አደረጓት ያ ሁሉ የቦምብ መከመሪያ የጠመንጃ መከመሪያ የጥይት መከመሪያ ሆነ ፑልፒቱ መስበኪያ ያም አይበቃም ብሎ መንግስት ቤተክርስቲያኗን ያረቄ መጠጫና የዘፈን ማሰልጠኛ አደረጋት ያረቄ መሸጫ የጫት መቃሚያ ቤት ሆነ የስክስታና የዘፈን ማሰልጠኛ ትምህርት ቤት አደረገ ሰይጣን የሶስት መንግስታት ባለ ታሪክና አሁን የጠቅላይ ሚኒስትሩ አማካሪ ሆንኩኝ በሶስት ጉዳይ ባለ ስልጣን ነበሩ ዶክተር ጠቅላይ ሚኒስትር ጽፈት ቤት ኃላፊነት ተሰጠ የሙሉ ወንጌል መስራች ከሆኑት ቀደምት አባቶች መካከል አንዱ የተለያዩ የጥበብ ስራዎችን በማዘጋጀት የምናውቃቸው ጋዜጠኛ ዶክተር ንጉሴ ተፈራ የኤግል ፖድካስት እንግዳይ ናቸው ከሳቸው ጋር ቆንጆ ቆይታ ልናደርግ በኤግል ፖድካስት ዝግጅታችንን ጨርሰናል አብራችሁን ቆዩ ማለት እወዳለሁ ሰብስክራይብ ማድረጋችሁን አትርሱ እንኳን ደህና መጡ ዶክተር እንኳን ደህና ቆያችሁኝ የብርሃን ቲዩብ የኤግል ፖድካስት እንግዳችን ስለሆኑ ከልብ አመሰግናለሁ ዶክተር ማን ናቸው በጣም አመሰግናለሁ እኔም ይሄንን እድል በማግኘቴና ስለጋበዛችሁ ስለ ህይወት ጉዞዬም አንዳንድ ነገሮችን እንደናገርና እንዳካፈል በእናንተ በኩል ይሄ ጥሪ ስላገኘው በጣም ደስ ብሎኛልና ስለ ግብዣችሁ በመጀመሪያ በጣም አድርጌ ይሄንን ፕሮግራም ለማመስገን እወዳለሁ Thank you እኔ ማን ነኝ የሚለውን እንግዲህ ከየት ጀምሬ የቱን እንደምናገር አላውቅም ግን ስሜ እንዳልከው ንጉሴ ተፈራ እባላለሁኝ የተወለድኩት እዚሁ አዲስ አበባ ነው እና የቄስ ትምህርት ቤት ገብቼ ሀሁ ቆጥሬ መልእክተ ዮሐንስን ተምሬ ወደ ወንጌል አልፌ ወንጌልን አንብቤ ከዛ ደግሞ ወደ መዝሙረ ዳዊት ወደ ዳዊት ደገማ ሄጄ እሱንም ከጨረስኩኝ በኋላ አሁን የቄስ ትምህርት ቤት ጨርሳል ተብዬ ከዛ በኋላ የአንደኛ ደረጃ ትምህርት ቤቴን ቁስቋም ተማርኩኝ ከዛ በኋላ ድሮ የስምንተኛ የማትሪክ የሚኒስትሪ ፈተና ነበር እሱን እንደጨረስኩኝ ተፈሪ መኮንን ትምህርት ቤት እዛ ነው የተማርኩት ከዛ አዲስ አበባ ዩኒቨርሲቲ ሄጄ ፖለቲካል ሳይንስ ተማርኩኝ ከዛ ኬንያ የሬዲዮ ጋዜጠኝነት ትምህርት ለመማር ሄድኩኝ ይሄ 55 አመት ታሪክ ነው መነገራችሁ ያው ኬንያ ሄድኩበት እና እዛ ያን ጊዜ በፈረንጆች 1970 ነበር ሄድኩት አሁን ስታሰላው ወደ 55 አመት ገደማ ነው የመጀመሪያ የጋዜጠኝነት የሬዲዮ ጋዜጠኝነት ትምህርት ኬንያ ሄጄ ተማርኩት ከዛ ተመልሼ መጣሁኝ ድሮ ብስራተ ወንጌል የሚባል መንፈሳዊና ትምህርታዊ ፕሮግራም የሚያዘጋጅ ዓለም አቀፍ የሬዲዮ ጣቢያ ነበር በ15 ቋንቋዎች በኢትዮጵያ ብቻ ሳይሆን እስከ ህንድ ድረስ በአረብኛ በናይጄሪያ ፉላኒኛ በስዋሂሊ ቋንቋ በደቡብ አፍሪካ በብዙ ቋንቋዎች ወደ 15 በሚሆኑ ቋንቋዎች ከአዲስ አበባ ትምህርት ይተላለፍ ነበር ንጉሱ ፈቅደው የተቋቋመ ሬዲዮ ጣቢያ ነው ትምህርትን በመስጠት በዜና በኩል እዛ የብስራተ ወንጌል ሬዲዮ ጣቢያ ከተመለስኩኝ ተጠየቅኩኝና እዛ ለመስራት ገባሁኝ እንደዚህ ይያለ ነው እንግዲህ ወደ ከልጅነት ጀምሮ ከዛ በኋላ ይቀጥላል በኋላ ምናልባት ባለስልጣን እንደነበሩ የተወሰነ መረጃዎችን ለማየት ሞክሬያለሁ ባለስልጣን ነበሩ ዶክተር ብዙ ዘመን በስራ ላይ ቆይቻለሁ እና በዛ በቆየው ከ50 ምናምን አመት በላይ በስራ ላይ በተለያዩ የመንግስት መስሪያ ቤቶች ሰርቻለሁ በእነኚህ ሁኔታዎች እያንዳንዱን ሳያቸው አንዱም ስራ ቦታ ላይ ስራ ጠይቄ የገባሁበት አንድም ነገር የለም
ዋው እሺ የሚገርም ነው ለምሳሌ የመጀመሪያ ስራዬን የጀመርኩት የትርጉም ስራ ሳውዘርን ባፕቲስት ሚዲያ ሴንተር የሚባል ነበር ኢትዮጵያ ውስጥ ልክ ከሃይ ስኩል ጨርሼ ልክ ኮሌጅ እንደገባው ማለት ነው በማታ ትምህርቴን አደረኩኝና ስራ ጀመርኩኝ እዛ የገባሁት ሪሊ ለመግባት ስራ ጠይቄም አልነበረም አንድ ሚስዮናዊ ነበር ሚስተር ማንስኪ የምንለው ዩዝ ሴንተር የሚባል ብዙዎች እየሄዱ መጽሐፍ የሚያነቡበት የወጣቶች ማዕከል ነበር ዩዝ ሴንተር የሚባል ክርስቲያን ዩዝ ሴንተር እዚህ 4 ኪሎ አካባቢ ነበር እና እዛ እየሄድን መጽሐፍ እናነባለን ምን እንላለንና እና አንድ ትራክት ጽፌ ነበርና ሰው ያቃል ፈረንጁ መጽሐፍ እንደማነብ እንደዚህ ስለዚህ የሰራኋቸውን ማየና ሲያበቃ አንድ ዶክተር ጆን ቼይን እንደው ስራ በትርፍ ጊዜ ማገኝ ከሆነ በየጠይቄ አስቤ ነበር ያን ጊዜ አንድ ጊዜ ሳውራው ለሱ ሰምቶ ነበር ነገር ግን እኔ አሁን ዩኒቨርሲቲ ለመግባት እያሰብኩኝ ነውና ነገሩን ትቼዋለሁኝ አልኩት በኋላ አንድ ቀን ዶክተር ጆን ቼይን የሚባል የሳውዘርን ባፕቲስት የሚዲያ ኃላፊ ሆኖ የመጣ ከአሜሪካን ሀገር ሳውዘርን ባፕቲስት ማለት የዶክተር ቢሊ ግርሃም የእምነት ድርጅት ማለት ነው ቤተ እምነቱም ሳውዘርን ባፕቲስት ነው ዶክተር ቢሊ ግርሃም ከዛ ውስጥ ያለ ቸርች ነው እና ሚስዮናውያኖች ናቸው ኢትዮጵያ ይሰራሉ እና የመላላክ የመጽሐፍ ቅዱስ ትምህርት ለዚህ ሀገር የቴዎሎጂ ኮሌጅ ስለሌለ በብዛት የመካኒስ ሴሚናሪ ገና የተጀመረ ነበር ስለዚህ ለምን አንድ ነገር አናደርግም በመላላክ መጽሐፍ ቅዱስን ሰዎች እንዲያጠኑ እየተተረጎመ እናድርግ የሚል ለመጀመር ነው የመጣው እዚህ ሀገር እና አንድም አቀው ወጣት አለ እንደው ይረዳህ እንደሆነ እንደዚሁ በትርፍ ጊዜው በምን ብሎ ያገናኘዋል እኔን እዛ እሱ ጋር ለመስበክ ሲመጣ እዛ ደሞ ያን ለተሄድኩት እሱ ሲሰብክ የተገናኘሁት ቤተክርስቲያን ሙሉ ወንጌል ረፍዶብኝ ለምን ዛሬ ዩዝ ሴንተር አልሄድም ከረፈደ ሰው ምን ይለኛል አርፍጄ ከምገባ ብዬ ዩዝ ሴንተር የሚጀምረው 4 ሰዓት ተኩል ስለሆነ እዛ ሄድኩኝ ሰዓት ስለረፈደ እዛ አንድ ለታ ዶክተር ጆን ቼይን ነው የሚሰብከው ከዛ በኋላ ስብከቱ ካለቀ በኋላ እግዚአብሔር ይባርክ ብለን ስንወጣ ማንስኪ ዋ አለ ንጉሴ አለ ያን ጊዜ ከጆን ቼይን ጋር አላስተዋውቅ ይሄው ልሱ ነው ባይብል እንደዚህ ለማተርጎምና ተላላኪ ትምህርት ለማዘጋጀት የመላላክ ትምህርት ለማዘጋጀት የሚያስበው እንደው ጊዜ ሲያመች የምትረዳው ከሆነ ምናምን አለኝ ከዛ በኋላ ቀጠሮ ሰጠኝና ሲያበቃ እንደው ብትረዳኝ ኮሌጅ ለመግባት ነው ማስበው እንደዚህ አልኩት ያን ለታ ያጋጣሚ ነው ሄድኩት ያጋጣሚ ነው ከዶክተር ጆን ቼይን ጋር ድንገት እሱና እኔን እዛ ሲያየን ነው ያ ሚስተር ማንስኪ ያስተዋወቀን ከዛ በኋላ ተነጋገርና ባክን በማታ የምትቀጥል ከሆነ እርዳኝ እንደው አንዳንድ ነገር በመተርጎም እንደዚህ እንደው መጽሐፍ እንደምታነብ እንደምትነግሮኛል ትምህርቴን በማታ ቀጠልኩኝ ይሄ እግዚአብሔር ጥሪ ሊሆን ይችላል አልመልስ አለ አይደለ ራሴ ፈልጌው አይደለም ነገር ግን የመጣ ነው ነገሩ ደግሞ መንፈሳዊ ስራ ነው በሚል ሰውየውን ይሻልኩት በማታ አዲስ አበባ ዩኒቨርሲቲ ገባሁኝ ከዛ በኋላ ትምህርቴን ስራዬን ቀጠልኩኝ 5 መጽሐፎችን ተረጎምኩኝ እነኚህ የመላላክ ትምህርት ቤት ከፈተን እና ብዙ በሺ የሚቆጠሩ ድሮ የመጽሐፍ ቅዱስ ትምህርት ቤት ቴዎሎጂ ስኩል አሁን እንደምታየው እንዳሸን የፈላው አንድም አልነበረም ከመካነ ኢየሱስ ሴሚናሪ በስተቀር ስለዚህ ብዙዎቹ የመጽሐፍ ቅዱስን ትምህርት ሰርቲፊኬትን ሰጣቸዋለን በመላላክ መጽሐፉን ይገዛሉ ጥያቄዎች አሉ ውስጣቸው ያንን ይመልሳሉ ይልካሉ አርማለው ሰርቲፊኬት ልክላቸዋለሁ በስድስተኛው ላይ በአምስተኛው መጽሐፍ ላይ ስድስተኛ መጽሐፍ ነው በስድስተኛው መጽሐፍ ላይ ዲፕሎማ ይወስዳሉ ይሄ ከብዙዎች ጋር አስተዋወቀኝ አንዱ መጽሐፍን እየተረጎምኩ ሲሄድ ብዙ ነገር ለማወቅ አስቻለኝ ከነኛ ከ120 ጥቅሶች ባሻገር አሁን ቀረብ ብዬ የመጽሐፍ ቅዱስ የመላላክ ትምህርት ሌሎችን ለማስተማር የተረጎምኳቸው መጽሐፍቶች እኔን መጀመሪያ አስተማሩኝ ይሄ ረዳኝ ይሄ ትልቁ ትምህርት ቤቴ ነው
ማረሳው ከዛ በኋላ ደግሞ የብዙዎቹን መልስ ያረምኩኝ እስካሁን ድረስ ፓስተር የሆኑ ወንጌላዊ የሆኑ በብዙ ኃላፊነትና ስራ ላይ ያሉ ዛሬም የደግሩ ዛሬ 50 ዓመት ያንተን የመጽሐፍ ቅዱስ ትምህርት ቤት ኮርስ ተምሬ ነው የመጽሐፍ ቅዱስ ያወቅኩት የሚሉኝ ብዙ ሰዎች ናቸው ደስ ይለኛል ከሺህ በላይ ተማሪዎች ነበሩ ያንን ወደ 6 ዓመት ስሰራ ቆየሁ ከዛ በኋላ ወጣውኝና እንዳልኩ ብስራተ ወንጌል ገባው በእንትን ኬንያ ሄድኩኝ ከኬንያ ስመለስ ብስራተ ወንጌል ሬዲዮ ጣቢያ በከፊል እንድሰራላቸው እነሱ ጠየቁኝ ባክን ኬንያ ትምርቱን ሙሉ በሙሉ ወስጄ ጨረስኩኝና ሲያበቃ እንዳም የጋዜጠኝነት የሬዲዮ ጋዜጠኝነት ከዛ በኋላ መጣሁኝ እዛ መነበርኩበት ጊዜ አንዳንድ ስራዎች ስሰራ የተዋወቅኩት ተክሌ የኋላ የሚባል በኋላ ጀርመን ሬዲዮ ጣቢያ የታወቀ ጋዜጠኛ ነበር እሱ አብረን ነበር ትምርት ላይና እሱ አሁን ስመጣ እሱ የሚሰራው የብስራተ ወንጌል ነውና ጋበዘኝ እስቲ አንድ ሁለት ፕሮግራም ስራና ለህዝብ አቀርባለኝ እድል ነው አልኩኝና ሰራው ህዝቡ በጣም አድርጎ እኔ ተጋብዤ ነው የሰራሁት ህዝቡ በጣም ወደደው የሬዲዮ ጣቢያው ዳይሬክተር አቶ ጌታውን የሚባሉ ጠሩኝና እባክህ እንደው እባክህ እኛ ጋር እንደው በትርፍ ጊዜም ቢሆን ጥሩ ድምጽ አለህ ጥሩ ጽሁፍ ተጽፋለህና እባክህ ስራለን አለ ካለቃዬ ጋራ ተማከርኩና መስሪያ ቤቴን ሳለቅ በፍሪላንሰርነት እዛ ገባሁኝ ዋው ብስራተ ወንጌል ሬዲዮ ጣቢያ በጣም ተወዳጅ የሆነ ከፍሬ ነገሮች ማህደር የኢትዮጵያ ህዝብ ጆሮን እንዲህ አድርጎ የሚያደምጠው ብዙ በጋዜጣና በሬዲዮ አለ አይደለ አስተያየት ይሰጥበት የነበረ ልዩ ፕሮግራም ነበር አንዱ ከሚያደምጡት መካከል ሊቀመንበር መንግስቱ ኃይለ ማርያም ነበሩ እና አንድ ቀን በሰራዋቸው ፕሮግራሞች ሊቀመንበር መንግስቱ ኃይለ ማርያም ቢሮ እጠራለሁ መጽሐፌ ላይ ስታነበው ታገኘዋል እጠራለሁኝ ከዛ በኋላ ይሄንን ኬት አግኝተ ነው የምትሰራው ተብዬ ተጠየቁኝ እንደዚህ ነው በጣም የሚገርም ትምህርት አይሆኑ አለ አይደለ በምዕራብና በምስራቅ ያለው የዓለም ሁኔታ ምን እንደሚመስል ኢትዮጵያ ቤት አቅጣጫ መሄድ እንዳለባት የሚያስረዳ የምዕራባውያንና የምስራቅ የኮሙኒስቱ ዓለም ያለው የደባ ሁኔታ ምን እንደሆነ እኔ የሰራሁት ቴፕ ከብስራተ ወንጌል ሬዲዮ ጣቢያ ተበስቶ ለደርግ አባሎች ይህንን አድምጡ ተብሎ ተሰጣቸው በጋዜጣ ላይ ሁሉ ሊቀመንበር አዘዙና እንዲታተም ሆነ እኔም ተጠራሁኝና ሲያበቃ ካነጋገሩኝ በኋላ ከዛሬ ጀምሮ አንተ በኢትዮጵያ ሬዲዮ ዋና ኮሜንታተር ሆነ እንድትሰራና አገርህን እንድታግዝ ነው የምንፈልገውና ከዛ መምጣት አለብህ የሚል በትዕዛዝ ዋው ሊቀመንበሩ ታዘዘ ምክትል ሊቀመንበር መንግስቱ ምክትል ሊቀመንበሩ ሹመት ትዕዛዝ የሚጽፉት እሳቸው ናቸው አጥናፎ ባተ ደብዳቤ ተጻፈ በሶስተኛው ቀን ደረሰኝ ኢትዮጵያ ሬዲዮ እንደገና በኮሜንታተርነት ገባው ስለዚህ ጠይቄ አይደለም ብስራተ ወንጌል የገባሁት አለ አይደለ ብስራተ ወንጌል ኢትዮጵያ ሬዲዮ እና ቴሌቪዥን ጠይቄ አይደለም የገባሁት በሀገሪቱ መሪ ጥያቄ ነው ደሞዝ የተወሰነው እዛ ገባው እዛ በገባሁበት ጊዜ የምሰራቸው ፕሮግራሞች መጽሐፉ ላይ እንዳየው በቸም ከኢትዮጵያ ህዝብ ጋር ብዙ ሽልማት ያስገኘልኝና እስካሁን ድረስ ብዙዎች የሚያስታውሱት የዚህ የምርመራ ጋዜጠኝነት ስራ በኢትዮጵያ ውስጥ ፓዮኒር በማድረግ እሱ ትልቁን ስራ የሰራሁት እኔ ነበርኩኝ እና በዛ ላይ ብዙ ሽልማቶችን ተቀብያለሁ ሊቀመንበር መንግስቱ ያን ጊዜ የነበረው የደርግ መንግስት ነገሮችን ለማጣራት ከቢሮአቸው ወጥተው ሁሉ ብዙ ቦታ ሄደው የተመለከቱት ነው የኔን ሪፖርት በመከተልና ከዛ ሰራሁኝ በኋላ ደግሞ እንደገና ተመረጥኩኝና ከ5 ዓመት እዛ ካገለገልኩኝ በኋላ ዘመቻ መምሪያ የሚባል ሊቀመንበር መንግስቱ በሰብሳቢነት የሚመሩት የሀገሪቱ የልማትና የኢኮኖሚ ምርት ዘመቻ ነበር እዛ የሚዲያና የኮሙኒኬሽን ኃላፊ ሆኜ በመንግስት ኃላፊነት ተሰጥቶኝ የሀገሪቱን ሚዲያ ከልማት አኳያ እንዳስተባበር ዘመቻ መምሪያ ገባሁኝ እዛ ሰራ ቆየሁኝ እዛም ጥሩ ነበር በመጨረሻ ላይ ደግሞ የትምህርት እድል ጠየቅኩኝና መንግስት በአውሮፓ ዩኒየን ፈንድ አለ አይደለ ተወዳደርኩኝና በአውሮፓ ዩኒየን ፈንድ ወደ እንግሊዝ ሀገር ሄድኩኝ እንግሊዝ ሀገር መጀመሪያ ማስተርሴን ሰራሁኝ ከዛ በኋላ እድል አገኘሁኝና ፒኤችዲ የመስራት ከዛ በኋላ ፒኤችዲን ጨረስኩኝና ወደ ሀገሬ ተመለስኩኝ ወደ ሀገሬ ስመለስ አሁን ጠቅላይ ሚኒስትር ጽፈት ቤት ኃላፊነት ተሰጠኝ
ሌላ የምክትል ሚኒስትርነት ኃላፊነት ቢሰጠኝ ማስታወቂያ ሚኒስትር እዛ ለመሄድ ፈቃደኛ እንዳልሆንኩኝ ገለጥኩኝ እና ልመናም ጭምር። ከዛ በኋላ እንግዲያው በሚኒስትሮች ምክር ቤት የጠቅላይ ሚኒስትሩ የውጭ ጉዳይ የፍትህና የማስታወቂያ ቢሮ ኃላፊ ሆን ተባልኩኝ። አሁን የጠቅላይ ሚኒስትሩ አማካሪ ሆንኩኝ በ3 ጉዳይ። ዋው ኦኬ። ከዛ በኋላ ጠቅላይ ሚኒስትር በደርግ ጊዜ ነው። ከዛ በኋላ ገባሁኝ። ከዛ በኋላ ደርግ ነገሮች በሚወድቁበት ጊዜ በኃላፊነት በምክትል ሚኒስትር ኃላፊነት ደረጃ ነበር ያለሁትና በቃ ሁሉም ይያዛል የሚል ሐሳብ ነበር። እኛ ቢሮአችን ቁጭ ብለን አቶ ታምራት ሌላው ተተኪው የኢህአዴግ ምክትል ጠቅላይ ሚኒስትር ሆነው አልመጡም። የኔን ፕሮግራም ድሮ ጀምሮ የሚያደምጡ ነበሩ እና ከዛ በኋላ ዶክተር ንጉሴ አንተ ነህ አሉኝ። ፕሮግራምህን ታሪክህን ብዙ ሰምቻለሁ። አሁን ከኛ ጋር መስራት ፈቃደኛ ነው ወይ? እኔ አሁን እንታሰራለን ብለን እየጠበቅን ነው። ምክንያቱም ከደርግ ጋር ነው ስንሰራ የነበረው በኃላፊነት ደረጃ ቁጭ ብለን። የለም እንድትረዳ እንፈልጋለን አሉ። በዛው የጠቅላይ ሚኒስትሩ የውጭ ጉዳይ የፍትህና የማስታወቂያ የኮሙኒኬሽን ኃላፊ ሆኜ እንድሰራ እንደገና ደብዳቤ ተጻፈልኝ። ብዙዎች የቀሩ አልነበሩም። ጥቂት ነበርና 2-3 ሰዎች ተመርጠን የቀረነው። ከዛ በኋላ እዛ ገባሁኝ። ከዛ ደግሞ ቀጥሎ ደግሞ የሀገሪቱ የስነ ህዝብ ፖሊሲ ሲወጣ የዛ የስነ ህዝብ ፖሊሲው እንዲረቅ ሲባል የዛ ሰብሳቢ ሆኜ በጠቅላይ ሚኒስትሩ ተሾምኩኝ እና የሀገሪቱ የስነ ህዝብ ፖሊሲ ሲወጣ እኔ ሰብሳቢ ነበርኩኝ። ያንን ከሰራድ በኋላ ጠቅላይ ሚኒስትሮች ምክር ቤት ቀረበ፣ ጸደቀ። ሲጸድቅ እንግዲያው በሰብሳቢነት የመራው እሱ ራሱ የብሔራዊ ስነ ህዝብ ጉዳይ ጽህፈት ቤት ኃላፊ ይሁን ተብሎ እኔ ተሾምኩኝ። በዛ ኃላፊነት ስሰራ ቆየሁኝ። በሀገሪቱ ትልቅ ስራ አንዱ ከስነ ህዝብ አኳያ የሰራንበት እሱ ነበር። ከዛ በኋላ ወደ 10 ዓመት እንደገና ከቆየሁኝ በኋላ ይበቃኛል ብዬ ወጣሁኝ። ጠይቄ በገዛ ፈቃድ እና ወጣሁኝ። ከዛ በኋላ ዓለም አቀፍ ድርጅት ፖፑሌሽን ሚዲያ ሴንተር የሚባል የታወቀ ዓለም አቀፍ ድርጅት ነበር። የዛ ዋና የኢትዮጵያ ተጠሪ ሆኜ አሜሪካን ቤዝድ የሆነ ድርጅት ነው። እዛ ገባሁኝ። እዛ በገባሁበት ጊዜ እንግዲህ ወደ 12 መጽሐፍቶች እኔ ሐሳቡን አቅርቤ እኔ ኃላፊ ስለነበርኩኝ የኢትዮጵያ ደራሲያንን በሙሉ ሰብስበን ምክር እየሰጠንና እያሰለጠንን በኔ አስተባባሪነት 14 መጽሐፎችን ጽፈን አውጥተናል። በእንግሊዘኛ የታተሙት ሳይቀር በአማርኛ እነ በእውቀቱ ስዩም እነ በኢትዮጵያ ውስጥ የምታውቃቸው የታወቁ ደራሲያን በሙሉ እኛ ጋር መጥተው ተሳትፈዋል። ለሚጽፉት ስቶሪ ጥሩ ገንዘብ እንከፍል ነበር። ለሀገር የሚጠቅም እስከሆነ ድረስ ርዕስ ሰጠን። በዛ ርዕስ ውስጥ 10 ታሪኮች አንድ መጽሐፍ 14 መጽሐፍት ብዙ ታሪኮች በኢትዮጵያ መሰረታዊ ችግሮችና የእድገት ጥያቄዎች ላይ 14 መጽሐፎች እንዲወጡ አድርገናል በእኔ አስተባባሪነት። ዋው። ከዛ በኋላ እንግዲህ በመጨረሻ ላይ እዛ ከቆየሁኝ በኋላ በኢትዮጵያ ሬዲዮ የቀረቡ ከቀን ቅኝት ጀምሮ ድሮ በኢትዮጵያና በውጭ ሀገር ተገምግመው ሽልማት ያገኘንባቸውን የተለያዩ ህዝብን የሚያስተምሩ የሬዲዮ ድራማ እንዲሰሩ ማስተባበር የነበርኩ። ጥሩ የሆኑ ስክሪፕት ጸሐፊዎች ነበሩን። ጥሩ ፕሮግራም አዘጋጆች ነበሩን። በእውነትና እድለኛ ነኝ አብረውኝ የሚሰሩ። በዚህ አቅጣጫ በኢትዮጵያ ታዋቂ የሆነ ብሔራዊ የፖፑሌሽን ሚዲያ ሴንተር እንዲቋቋም አደረግን። በመጨረሻ ላይ ወደ 20 ዓመት ከሰራሁኝ በኋላ አሁን ይበቃኛል በሚል ከእንግዲህ ወዲህ ባለኝ ጊዜ እግዚአብሔርንም የበለጠ ማገለግልበት እንዲሁ በፈቃደኝነት ሀገሬንም ህዝብንም በማሰልጠን እንደዚህ የማደርገውን አስተዋጽኦ ቀጥላለሁ በሚል የኔ የሥራ ጉዞ ይሄንን ይመስላል ማለት ነው። ከጌታ ጋር ትውውቅ እንዴት ነበር? እኔ በእውነት ታሪኬን ወደ ጌታ እንዴት እንደመጣው ወደ ቤተ ክርስቲያን እንዴት እንደቀረብኩ ታሪኩን ሳየው በእውነት እኔ ጌታን ፈልጌ አይደለም ሄድኩት። ሪሊ ጌታ ወደኔ እንደመጣ ነው በሁሉ አቅጣጫ። ዘመኔን ሁሉ ሳስበው ብዙ ጊዜ ጌታ በተለያየ ድንቅ ሁኔታ እየቀደመ ከፊት እየሆነ እንደመራኝና እንደጠራኝ ነው የማየው። አንዱ ምሳሌ ከመነሻው ጀምሮ ራሱ ጌታችንን ኢየሱስ ክርስቶስን የተቀበልኩበት መንገድና ሁኔታ ነው። እና ቀደም ብዬ እንዳልኩት እኔ በኦርቶዶክስ ቤተሰብ ነው ያደግኩት
እና ድሮ 8ኛ ክፍል ሚኒስትሪ ቅድም እንዳልኩ ፈተና ይፈተናል። አሁን ማትሪክ እንደማለት ነው። ከማትሪክም የበለጠ ዋጋ ነበረው ቫልዩ ነበረ ያን ጊዜ። እና 8ኛ ክፍል ከጨረስኩ በኋላ ድሮ ኔቪ ነበር ምጽዋ አለ አይደለ ወይም አሰብ መርከብ ነበር። ኢትዮጵያ መርከበኛ ለመሆን መሄድ ትችል ነበር። ፈተና ለመውሰድና መግቢያው 8ኛ ክፍል ሚኒስትሪ ማለፍህ ነበር ወደዛ ለመሄድ ኤር ፎርስም መግባት ትችል ነበር። ተግባር ትምህርት ቤት መግባት ትችል ነበር። ኮመርሻል ስኩል መግባት ትችል ነበር። ወይም አካዳሚ መግባት ትችል ነበር። ብዙ ቦታ የምትመረጠውና የምትመለመለው ከ8ኛ ክፍል ነበር። እኔ በነበርኩበት ጊዜ ድሮ ከ50 ምናምን ዓመት በፊት ማለት ነው። እና ዲሬክተሩ 8ኛ ክፍል ተማሪ የነበርነውን በሙሉ ሰበሰበና አሁን ሚኒስትሪ ፈተና ትወስዳላችሁ ስትጨርሱ ብዙ እድል አላችሁ ብሎ ማብራሪያ ሲሰጥ እኔ እዛ ነበርኩኝ። በዛ ውስጥ ነው እግዚአብሔር የተናገረኝ። የሚገርም ነገር ምንድነው ያለው? ቅድም እንዳልኩት ብትፈልጉ አሁን እንግዲህ ወደ ኔቪ መርከበኛ ለመሆን ወይም ደግሞ አካዳሚ ገባለሁ የምትሉ ከሆነ ከዛም ወደ ዩኒቨርሲቲ ከዛም ተግባረ ወይም ንግድ ስራ ይፈልጋችሁት አሁን መግባት የምትችሉበት የመኮንንነት ኮርስ ገባለሁ የምትሉ ከሆነ ካሁን ጀምሮ መግባት የምትችሉበት እድል አላችሁ አለና በመጨረሻ ላይ ደግሞም አለ ወተት በቧንቧ እየጠጣን የስጋ ወጥ እየበላን አዳሪ ትምህርት ቤት ለመማር እንፈልጋለን የምትሉ ከሆነ ደግሞ ቴዎሎጂ ኮሌጅ የሚባል መንፈሳዊ ኮሌጅ አለ። እዛም ከፈልጋችሁ ኢንትረስት ያላችሁ ሰዎች ካላችሁ እዛም መግባት ትችላላችሁ አለ። እና ስለዚህ ሰውየው ምን አሉ? በጣም አዳሪ ትምህርት ቤት ነው። እንግዲህ የጨመሩበት ነገር ምንድነው? ወተት በቧንቧ ነው የምትጠጡት። ነገሮች የተመቻቹ ናቸው። ብዙ ጊዜ ስጋ ወጥ ነው የምትበሉት። አመች እዛም ኢንትረስትም ያለው ሰው ያለ እንደሌላ አድርገው ነው የገመ እንደው እዛ አንዳንዶቻችሁ ለመግባት የምትፈልጉ ከሆነ እድል አላሉ። ያ እኔ አእምሮ ውስጥ ገባ። እኔ በቤተሰብም እናቴ ወተት እየሸጠች ምን በተለያየ ችግር እያደኩ የነበረበት ስለሆነ ይሄን አዳሪ ትምህርት ቤት ካገኘው ትልቅ እድል ነው አልኩኝ። እዛ መግባት አለብኝ አልኩኝ። ወደ ክርስቶስ የመምጣቴ መነሻዬ ነው። ከዛ በኋላ ቴዎሎጂ ለመግባት ሰውየው ምን ብለው ዳይሬክተሩ ተናግረው ነበር? አቶ ተሾመ ነጋሽ ይባላሉ። ስማቸውን አስታውሳለሁኝ። ነገር ግን እዛ ቴዎሎጂ ኮሌጅ ለመግባት ትንሽ የመጽሐፍ ቅዱስ ትምህርት ያስፈልጋችሁ ይሆናል። እዛ ሄዳችሁ ጠይቁ፣ እዛ ለመግባት የምትፈልጉ አሉ። እኔ ያንን ያስኩኝ። ያ አእምሮዬ ውስጥ ተለጠፈ። ያንን ያስኩኝና አሁን መጽሐፍ ቅዱስ ማጠናበት ቅዳሜና እሁድ ከትምህርት ቤት ውጪ የእናቴን ወተት ለማድረስ እዚህ ራስ መኮንን ድልድይ ያለ አይደለ? ወደዛ አካባቢ ወተት የምናደላቸው ሰዎች ነበሩ። እዛ ሲሄድ አንድ ቤተ ብርሃን የወጣቶች የመጽሐፍ ቅዱስ ማዕከል የምትል አየሁኝ። እና ወተት ማንቆርቆሪያን ይዤ ወተት አድርሼ ስመለስ ደረጃ አላት። ዘው ብዬ ገባሁ። ከሞዝቮልድ ጀርባ ነው የድሮ ሞዝቮልድ ገባሁኝ። እና ምንድነው የምትፈልገው አሉኝ? የመጽሐፍ ቅዱስ ለመማር ቴዎሎጂ ኮሌጅ። ይሄ የወንጌላውያን አብያተ የኢቫንጀሊካል የመጽሐፍ ቅዱስ ሴንተር በሱዳን ኢንተሪየር ሚሽን በቃለ ሕይወት በኩል አለ አይደለ? ዱሮ ቃለ ሕይወት የሚባል ያለ በዛ ውስጥ የነበረ የዩስ ሴንተር ነው። እንግሊዞች ያቋቋሙት ለወጣቶች መጽሐፍ ቅዱስ ማስተማሪያ ነው። እኔ ልዩነቱንም አላውቅም። ብቻ መጽሐፍ ቅዱስ የሚለውን አየሁኝ፣ ገባሁኝ። አንድ አማኑኤል የሚባል ጥሩ ልጅ ነበር እና ጠየቅኩት። ምንድነው አለኝ። እንደዚህ ለመማር ፈልጋለሁ አልኩት። መጽሐፍ ቅዱስ አለ አለኝ። መጽሐፍ ቅዱስ የለኝም አልኩት። እኔ መጽሐፍ ቅዱስ ምን አይነት እንደሆነም አላውቅም አልኩት። ከዛ በኋላ መጽሐፍ ቅዱስ ከሌለ እንዴት ታጠናለህ ያልከውን ሰምቻለሁ፣ ቴዎሎጂ ኮሌጅ ለመግባት እንደዚህ ምናምን ያልከውን ነገር ግን አለኝ የማነበው ግን ጥቅሶች ወረቀቶች አለ አይደለ? ትራክቶች ሰጠኝ። እና መጽሐፍ ቅዱስ ግዛና በመታገኝበት ጊዜ እንዴት አድርገህ እንደምታጠና እኔ ጋይደንስ ሰጣለሁ፣ መመሪያ ሰጣለሁ አለኝ። ከዛ በኋላ ወጣሁኝ። ከአንድ ነው ከሁለት ሳምንት በኋላ ሌላ ወተት የምናደርስበት
ጉለሌ ከሾላ ከሰሜን ማዘጋጃ ቤት ከማዘጋጃ ቤቱ ከፍ ብሎ በጎጃም መስመር በዛው በቤቴ መንገድ ላይ ሰሜን ማዘጋጃ ቤት በታች ላይ ሚስዮናውያኖች የሚኖሩበት ትልቅ ህንጻ አለ። የድሮ የደጃዝማች ተድላ አለ አይደለ የሚባሉ የታወቀ ግቢ ነው። ራሱ ይሄ የቤተ ክርስቲያን መልክ የሚመስል ድሮ ደጃዝማቾች መሳምን የሚኖሩበት ቤት አለ አይደለ? ድሮ ጥንት የተሰራ የታሪካዊ ቤት በአፄ ምኒልክ ጊዜ የተሰራ ቤት ታሪካዊ ቤት እዛ ውስጥ ሚስዮናውያኖች ይኖራሉ። እነኚህ ሚስዮናውያኖች እነማን ናቸው? የኢትዮጵያን መጽሐፍ ቅዱስ ማህበር በኃላፊነት የሚመሩ እንግሊዞች ናቸው። የሰራዊተ ክርስቶስ ማህበር ይባላሉ ወይም በእንግሊዘኛው BCMC ይባላሉ። የብሪቲሽ ቸርች ሜን ሶሳይቲ እንደማለት ነው። እዛ ወተት ሳደርስ እነኚህ እንግዲህ መጽሐፍ ቅዱስ ሊሰጡ ይችላሉ። መጽሐፍ ቅዱስ ማህበር መጽሐፍ ቅዱስ ደግሞ በራቸው ላይ ትንሽ ክፍል ከፍተው የሰፈሩን ሰዎች ቅዳሜ ጠዋት መጽሐፍ ቅዱስ ያስተምራሉ። ያንን ማንቆርቆሪያን ይዤ እንዳለፈው ጊዜ ወተት እነሱ ጋር ካደረስኩ በኋላ ስወጣ በመስኮት እንዲገባ ስል አንድ እንግሊዛዊት ሴትዮ ግባ አሉኝ። እና ገባሁኝ። ሴትዮዋ ናቸው የሚሰብኩት በአማርኛ። እኔ ያን ለታ ምን እንደሰበኩ አላውቅም። ነገር ግን ፈረንጅ በአማርኛ እንደዚህ ሲናገር የሰማሁት ያቀን ነው። ሴትዮዋ በጣም በሚደንቅ አማርኛ ያስተምራሉ። በቃ ቤቴም ገብቼ ለእናቴም ለሰውም ምነግረው ዛሬ ፈረንጆች እንደኛ አማርኛ የሚናገሩ አየሁኝ አልኩኝ። ከዛ በኋላ መጽሐፍ ቅዱስ ያንለታ ጠየቅኳቸው። ዝም ብዬ ገባው። ስብሰባው ሲያልቅ መጽሐፍ ቅዱስ እባክዎ ስጡኝ አልኳቸው። መጽሐፍ ቅዱስ የምትፈልግ ከሆነ የሚቀጥለው ሳምንት ናና አነጋግረኝ አሉ። እዛ ወተት ሳመላልስ ያቁኛል። የሚቀጥለው ሳምንት ቅዳሜ ለታ ያኔ ነው ወተት ማደርሰው። እኔ ያን ለታ ሄድኩኝ። መጽሐፍ ቅዱስ ይሰጡኛል ብዬ ገባሁኝ። አንድ ወረቀት አወጡና ሲያበቃ 12 ጥቅስ ያለባቸው አወጡና ሲያበቃ ይሄንን በቃልህ ካጠናህ ነው መጽሐፍ ቅዱስ የሚሰጥህ አለ። ያንን መጽሐፍ ቅዱስ የማግኘት በጣም ጉጉት አለኝ። ቶሎ መጽሐፉን አግኝቼ ትንሽ አንብቤ አውቄ መንፈሳዊ ኮሌጅ ጊዜው ሳይደርስብኝ መስከረም ለመግባት ነው የምፈልገው። እዛ ቴዎሎጂ ኮሌጅ ወተት በቧንቧ ስጋ ወጥ የሚበላበት አዳሪ የሆነ ትምህርት ቤት ለመግባት ነው የኔ ሐሳብ። በዛው መሰረት ከዛ በኋላ ያንን ጥቅስ አጠናሁና በሚቀጥለው ሳምንት ሄድኩኝ በጉጉት። እስቲ በለዋለሁ ያንን 12 ጥቅስ ሄድኩት። እኔ እዛ ላይ ማቴዎስ ወንጌል የሚለው ሐዋርያት ሥራ የሚለው ምኑ አላውቀውም የት እንደሆነ፣ ግን ጥቅሱን ነው የማጠደው። ዝም ብዬ ብቻ ይሄንን ጥቅስልና ሐዋርያት ሥራ ምዕራፍ 4 ቁጥር 10 ሐዋርያት ሥራ የት እንዳለ ምን እንደሆነ ዋው የተጻፈውን እዛው ላይ መሸምደድ ብቻ እንዳለ ሸምድዶ ብቻ ሄዶ ለሰው ለሴትዮዋ መንገር። እሺ ከዛ በኋላ ሴትዮዋ በደንብ አደመጡኝና ንጉሴ አለኝ አንተ በጣም ጎበዝ ልጅ ነህ አለኝ። አሁን እንግዲህ መጽሐፍ ቅዱስ ለማግኘት ነው የምትፈልገው አለኝ። አዎ እነኚህን አንድ ገጽ ሙሉ ያለውን 12 ጥቅስ በጥሩ ሁኔታ አጥንተሃል አለኝ። እንደዚህ አይነት 10 ገጽ አለ 120 ገጹን 120ውን ጥቅስ ከጨረስክ ነው መጽሐፍ ቅዱስ የምታገኘው። አሁንም ሌላ ፈተና። እኔ በቃ በዛ በ12ቱ ጥቅስ ተገላገልኩ ብዬ ነበር ቀንና ሌሊት ኖ አሉኝ። እንደዚህ አይነት 10 ገጽ ሌላ ይቀርሃል። 120 ጥቅስ ነው የምታጠናው። እያንዳንዱ ገጽ ላይ 12 አለ። 12ን በ10 ስታባዛው 120 ይመጣል 12። ስለዚህ 10 ሳምንት ከዚህ በኋላ 9 ሳምንት 12 ገጽ ጥቅስ ማጥናት አለብህ አሉኝ። ይሄን ያህል ይቀራል አሉኝ። በቃ አሞቴ ፍስስ አለ። መንፈሳዊ ኮሌጅ ለመግባት የሚችል አይመስለኝም፣ ግን ልሞክር አልኩኝ። በጣም ልቤ ተነሳስቶ ስለነበረ ከዛ በኋላ ምን አለፋ ከብቶችም ስጠብቅ ምንም ስለ የሰጡኝን ጥቅስ በሙሉ እያያዝኩኝ በየሳምንቱ 1 ወይም 2 ይሰጡኛል። እኔ ወንድም በ2-3 ወር ነው እንደዚህ ባልሞላ ጊዜ ውስጥ 120ውን ጥቅስ በቃሌ አጠናው። ያዝኩት። ዋው! እሺ። ከዛ በኋላ
አንዳንድ ጊዜ እንዲያውም ሲሄድ ያለፈውን ሳምንት የዛሬውን አነብና ያለፈውን ተናገር እንደገና ይሉኛል። ያለፈውን ጥቅስ እንደገና መድገም ነበርብኝ። ያለፈውን ገጽ እንዲህ ያደረጉኝ ነው። በየፈተናው ያንን የተሰጠህን ገጽ ብቻ ሳይሆን ያለፈውስ ረስተኸዋል ወይስ አታስታውሰው? ወደ ኋላ ተመልሰ አስታውሰን 120 ጥቅስ አጠናው። እኔ ሳስበው በኋላ በእውነት እግዚአብሔር ላዘጋጀው ዓላማ እኔንም ሲያዘጋጀኝ እንደነበረ በኋላ ተገነዘብኩ። ከመነሻውም እኔ ወደ ቴዎሎጂ ኮሌጅ የመግባት ሐሳብ በራሴ መጥቶ የተጠነሰሰ ሳይሆን ከመነሻውም እግዚአብሔር ሊጠራኝና ለዚህ ሁኔታ የፈለገኝ በመሆኑ ዲሬክተሩ ያንን ሲናገር ልቤ ውስጥ እንዲጻፍና ያ ምክንያት ሆነ። እግዚአብሔር ዓላማና እቅድ ነበር። ይሄንን ወደ ኋላ ስመለስ በኋላ ሪሊ ይሄ ዓላማና እቅድ በህይወቴ ባይፈጸም ኖሮ እኔ ጨርሶ ወደ እግዚአብሔር የምቀርብበት መንገድና ሁኔታ አልነበርም። ከዛ በኋላ ለማንኛውም 120ውን ጥቅስ አነበብኩኝ። በሚገርም ሴትየዋም ገረማቸው። ከዛ በኋላ ያንን ጥቅስ መጽሐፍ ቅዱሴን ይዤ አማኑኤል ጋር ሄድኩኝ። ቤተ ብርሃን ራስ መኮንን ድልድይ መጽሐፍ ቅዱሱን ወሰድኩኝ እና እሱ ጋር እንዲያስጠናኝና የማጠናውን ደግሞ ተጨማሪ ሰርቲፊኬት ምናምን የሚገኝ ስለሆነ እነሱ ጋር ይሄንን አለኝ። እሱ ጋር ሄድኩኝ። ከዛ በኋላ እዛ ሄጄ በየቀኑ ቅዳሜ ስብሰባ ነበርና ያን ጊዜ ሙሉ ወንጌል የሚባል ምን የሚባል አልነበረም። መሰረተ ክርስቶስ አልነበረም ጨርሶ አንድም ነገር የለም በኢትዮጵያ ውስጥ። ስለዚህ ከዛ በኋላ እዛ ሄድኩኝ። ቅዳሜ ስብሰባ እንድትመጣለኝ ቅዳሜ እናቴን እያስፈቀድኩኝ እዛ ሄዳለሁኝ። አሁን የእግዚአብሔር ነገር ወደ ውስጥ ገባ። አሁን ዋናው የቴዎሎጂ ኮሌጅ መግባቱ ሳይሆን የእግዚአብሔርን ቸርነትና ምሕረት የማወቁ ጉዳይ አእምሮዬንም ልቤንም ንቀርገው ያዘው። እና አንድ ቀን ጌታን የምቀበልበትን መንገድ እንደዚሁ ተነጋገርና እንድንጸልይ ከዚህ ከአማኑኤል ጋር ሆነ ጌታን ተቀበልኩኝ። የእግዚአብሔር ቸርነትና ምሕረት ወደ ልቤ ውስጥ አለ አይደለ? እግዚአብሔር በጌታ በኢየሱስ ክርስቶስ ያደረገው ፍቅር ሁሉ ልቤ ላይ ታተመ። ከዛ በኋላ የማስበውና የማየው የእግዚአብሔርን ታላቅነትና ፍቅር እንጂ ወተት በቧንቧ ስጋ ወጥ መብላት አልነበረም። የሚገርመው ያ የእግዚአብሔር እውነት ከቃሉ ምን ማለት እንደሆነ ሳመዛዝንና ስረዳ ለኔ የቴዎሎጂ ኮሌጅ መግባት አስፈላጊ እንዳልሆነ እግዚአብሔር መንፈስ ነገር በቃ እነኛ ጥቅሶች ሳስበው በኋላ እግዚአብሔርን ለማገልገል በወጣሁበት ጊዜ እኔ ስነ መለኮት ትምህርት ቤት አልገባሁኝም። እነኛ 120 ጥቅሶች ሁለገብ ስለነበሩ ተመርጠው የወጡ ጥቅሶች ስለነበሩ እንግሊዞች ያዘጋጇቸው በሁለንተና የህይወቴ ጉዞ ውስጥ የረዱ ለአገልግሎትም ህይወቴንም ለመጠበቅ የረዳኝ የእግዚአብሔር ቃል ቢኖር እነኛ 120 ጥቅሶች ናቸው። አንድ ጊዜ ስለ መጽሐፍ ቅዱስ ማግኘት ኢቲሲ አንድ ጊዜ ስለ መጽሐፍ ቅዱስ የሚከበርበት በዓል ተከብሮ ነበርና በጣም ሌላ አጋጣሚ ነውና እዛ ቆሜ እኔ መጽሐፍ ቅዱስን ያገኘሁት ተመልከቱ 120 ጥቅስ በእንደዚህ አይነት ጭንቀት ነው ያገኘሁት አልኳቸው። ስማቸውን ሰምተ ይሆናል። አንድ እንግሊዛዊ የታወቁ በአማርኛ ብዙ መጽሐፍ የጻፉ ሚስተር ማንስል የሚባሉ ነበሩ። የኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ የሚሰሩ የኢትዮጵያን ካህናት የሚያሰለጥኑ ነበሩ። የኢትዮጵያን ካህናት ጎንደር ዳባት እነኚህ ከኢትዮጵያ ኦርቶዶክስ ጋር አብረው የሚሰሩ ናቸው እና ወንጌላውያን ይሁኑ እንጂ እና እሳቸው እዛ ስብሰባ ውስጥ ነበሩ። እኔ ስመሰክር ልክ ስብሰባው ስብከቴ እንደጨረስኩኝ አንድ ነገር እንድናገር ፍቀዱልኛል። ከመቀመጫቸው እሳቸው በጣም የታወቁ ትልቅ ሰው ናቸው። እንግሊዛዊ አማርኛ ልክ እንደማንኛችን ነው የሚናገሩት። ተነሱና ይሄ ንጉሴ ያጠናውና የያዛቸውን 120 ጥቅሶች ሚስስ ጃቢ ስለምትባለው ሚስዮናዊ እዚህ መተው ሰዎች መጽሐፍ ቅዱስን የሚጠይቁሽ ከሆነ መርጬ ያወጣዋቸው ጥቅሶች አሉና እነኚህን ካላጠኑ አይሆንም ብዬ መከራህንና ተራራውን የዘረጋውልህ እኔ ነኝ ብለው ነገሩ። በጣም ሚስተር ማንስልን አውቃቸዋለሁ። ለዛ ግን ላለፍኩበት የ120 ጥቅስ ፈተናና መከራ እሳቸው ያወጡትና አዘጋጅተው ለሚስስ ጃቢ ስለፈተኑኝ የሰጧቸው አልመሰለኝም።
እና ቀላል አይደለም በጣም ዳገት ነው ብዙ ሰዎች 120 ጥቅስ ማጥናት ቀላል አይደለም በቃል ግን ለኔ በዘመን ይጠቀመኝ በየትኛው ቦታ በማገለግልበት ስፍራ ለማገልገልም ለመስበክም ለማስተማርም እነኛ 120 ጥቅሶች በቂ ነበሩ ስለሃል አይደለም ለምፈልጋቸው ነገር አሁን ስለ ክርስቶስ መዳን ለሰዎች ስትናገር የምትጠቅሳቸው የተወሰኑ ጥቅሶች ናቸው አይደለ ከእግዚአብሔር ጋር መጽሐፍ ቅዱስን ሁሉ አትጠቅስም ስለዚህ እነኚህ 120 ጥቅሶች ሁሉ ገብ የሆኑ አንድ ሰው በክርስትና ህይወቱ እስከ ዘመኑ መጨረሻ ድረስ ከፍጻሜ ድረስ ሊይዙትና ሊያግዙት የሚችሉ ጥቅሶች ናቸውና በእውነት ዳዊት ምን ይላል ያስጨነከኝ ለመልካም ሆነልኝ ይላልና ያ ማስጨነቁ እስከ ዛሬ ድረስ በጣም ረዳኝና እኔ የኔ ቴዎሎጂ ትምህርት ቤት ያ 120 የመጽሐፍ ቅዱስ ጥቅስ ማጥናቴ ነው በደንብ አድርጎ ነው የረዳኝ ከዛ በኋላ ሚኖ እነኛን ማጠናቴ ደግሞ የበለጠ እግዚአብሔርን ቃል እንዳነብ በውስጤ ምን ፈጠረ ተጨማሪ ረሃብና ጉጉት ፈጠረ ከዛ በኋላ ዛዩ ሴንተር ብዙ መጽሐፍ ነበረ መጽሐፍ ይሰጡን ነበረ የማንበብ ከዛ በኋላ የኔ ህይወት የተገነባው እስከ ዛሬ ድረስ የተገነባው መንፈሳዊም ሆነ ሌላው በውጭ ያለ መጽሐፍ በማንበብ ምናልባት በእናንተ ዘመን ጌታ ማግኘት በጣም ከባድ እንደሆነ እናውቃለን ከቤተሰብስ አቅጣጫ ወይም ከሌላም በኩል ከባድ ጊዜ አልነበረም ጌታ ማግኘት ምንም እንዳሁኑ እንደምታየው ነው ከቤተሰብ ጋር የሚያጋጭ ብዙ ነገር የለም እኔ በርግጥ ያንን ካደረኩ በኋላ ለእናቴ መመስክራለሁ ለአባቴ መመስክራለሁ አባቴ በጥብቅና ስራ ላይ የህግ ጠበቃ ነበሩ ያን ጊዜ በንጉሱ ጊዜ ጀምሮ እንዲያውም እኔ እሳቸው ቤት በሚሄድበት ጊዜ አለ አይደለ እንዳልኩት ከእናቴ ጋር ነው የምኖረው ውዳሴ ማርያምን አለ አይደለ ያስነብቡኝ ነበር እና በኋላ ከመጽሐፍ ቅዱስ አውጥቼ ይሄንን ነገር እንዲህ ነው ብዬ መመስከር አለብኝ ብዬ ለእናቴም ለአባቴም ስመሰክር ሪሊ ብዙ ተቃውሞ አባቴ አንዳንድም የእግዚአብሔርን ቃል የሚያውቁ ስለነበረ ይሄንን ምቸኩልበትን አንዳንድ ጊዜ ያለ አይደለ ያልሆነም መሄድበትን መንገድ አስተካክል ይሉኝ ካለ በስተቀር እኔም የስደት ምናምን ችግር እኔ በእውነት ምንም ነገር ከቤተሰቦቼ የገጠመኝ የለም ይልቁንም ያንኛን ጥቅሶች በማወቄ አብረው ይላሉ አክስቶቼ የናቴ ሌሎች እህቶች ወጣቶች እህቶቻችን ሁሉ ወደ ጌታ እንዲመጡ ጥሩ ምክንያት ሆነ በዛን ጊዜ በጣም ሁሉንም በመጋበዝ ወደዛ በመውሰድ ሪሊ ያ ዘመን አንድ የወንጌል አገልግሎት ስራ የሰራሁበት ነገር ቢኖር ከዘመዶቻችን አብሮ አደጎቻችን ጓደኞቻችን ብዙዎቹን ወደ እግዚአብሔር መንግስት እንዲጨመሩ ለማድረግ እድል ያገኘሁበት ነበር ምክንያቱም ያንን ከተቀበልኩና የእግዚአብሔር መንፈስ በውስጤ ከተሞላ በኋላ ይሄ የመመስከር ፍላጎትና ጉጉት በውስጤ እየጨመረ ሄደ ላገኘሁት ድሮ በጣም ኃይለኛ ነበርኩኝ ፈጣን ነበርኩኝ አመፀኛ ነበርኩኝ አለ አይደለም አሁን ያ ባህሪ የተለወጠና ለሰዎች ለጎረቤት ሰዎች ሁሉ ለአካባቢ ሰዎች ሁሉ ለትምህርት ቤት ሰዎች ሁሉ የኔ ህይወት ለውጡ በግልጽ የሚታይ ነበር በጣም ግልጽ ይታይ ነበር ይገርማል በርግጥ ስም የሰጡኝ ምንድነው ንጉሴ እኮ ጻረ ማርያም ሚስዮናው ገብቷል እሱኑ ብቻ ነው ሲናገር የሚውለው አለ አይደለ ትራክታን ብላለው መጽሐፍ ቅዱስ እንደዚህ ነው ላለው እሱ ጻረ ማርያም ሆኗል እሱ የሚል ወር እናቴ ለዚህ ምንም ብዙ ጊዜ መተይ ነግሯታል ምንም ይሄ ለሷ ትልቅ ክብደት ያለው አይደለም የኔ ራሱ ጠባይና ባህሪ መለወጥ ለናቴም ነው በጣም ታዛዥ መሆን አለ አይደለ የበለጠ ቅንነትና ታዛዥነትና ፈቃደኝነት በኔ ማየቷ ራሷ ለሷ ትልቅ ለውጥ ነው ትምርቴንም በአግባቡ የምከታተል መሆኑን ስታይ ይሄ ለሷ ለውጥ ነው ስለዚህ ሰዎች ምን አሉ ምንም ለሷ ምንም አይደለም ስለዚህ በቤተክርስቲያን ምንም አልመጣም በሰፈር ግን በብዙ ሰዎች ዘንድ ባህሪም ሁኔታዬም ተለወጠ ከብዙዎች ጋር የመለያያ ስለሃለ በተለያየ መንገድ ሳይሆን ሪሊ ድሮ በነበረና አብሮ የሚሄድ የተዛቡ አመለካከቶችና ሁኔታዎች ከነኚህ ሁኔታዎች ሪሊ እግዚአብሔር ለየኝ ምናልባት እስቲ ወደ ሙሉ ወንጌል አመሰራረት ታሪክ ላይ እንምጣ እንግዲህ ቀደምት አባት እንደሆኑ ታሪክ ለማየት ሞክሬያለሁ እባክዎትን ስለሱ እንጫወት
በእውነት አንዱ እግዚአብሔርን በጣም አድርጌ የማመሰግነው በሙሉ ወንጌል ታሪክ አጀማመር ውስጥ ከመነሻው ጀምሮ ከመጀመሪያዎቹም ሽማግሌዎች ጋር አብሮ በመስራት ኖሬ ላለፉት 50 ምናምን ዓመት አሁን 60 ዓመት ሊሞላ ነው በዚህ ቤተክርስቲያን ዙሪያ በመቆየቴና ምስክር በመሆኔ እግዚአብሔርን አመሰግነዋለሁ። ይሄ ትልቅ ነገር ነው። ይሄ ብቻ አይደለም። ሌላው ማመሰግነው ምንድነው ይህንንም ቤተክርስቲያንና ህዝቡ ሪኮግናይዝ በማድረጉ አለ አይደለ በየጊዜው ከ25 ዓመቷ ጀምሮ የቤተክርስቲያኒቷ መታሰቢያ በዓል አለ አይደለ ሲከበር ታሪኳን እንድጽፍ የሰጡ ይላል አንዱ በስነ ጽሁፍም አቋያ የተሰማራው ስለሆነ ሁለተኛ ከመጀመሪያዎቹ ሽማግሌዎች የቀረሁትም እኔ እዚህ ሀገር ያለሁትም እኔ ስለነበርኩኝ አለ አይደለ አክቲቭሊም ደግሞ በመከራውና በፈተናው ጊዜ የሽማግሌዎችም ሰብሳቢ ሆኜ በንጉሱ ጊዜ ጀምሮ የሰራው በመሆኑ በዚህ ምክንያት የመጀመሪያው ያመስክርነትም ሲጻፍ እንደገና የሙሉ ወንጌል 50ኛውን ዓመት በመታከብርበት ጊዜ በዛ በተዘጋጀው ልዩ መጽሔት ላይ የኢትዮጵያ ሙሉ ወንጌልን ታሪክ ከመነሻው ጀምሮ እንድጽፍ የተሰጠኝ በቤተክርስቲያን ለኔ ነበር ተጽፎ ታተሞ ወጥቷል። እንደገና ቀጠና 2ን ታየዋለ ይሄ አዲሱ ህንጻ በተሰራበት ጊዜ ያ ህንጻ ሲመረቅ አዲስ አበባ ሙሉ ወንጌል አይደለች ለኢትዮጵያ ላለው ሁሉ እንደናት ሆና መነሻ የሆነችው ሁላችንም የተፈጠርንባት ስለዚህ ከዛ ደግሞ ላለው ያንን የቀጠና 2 ሲመረቅ የተዘጋጀው ልዩ መጽሔት ላይ ያለውን መጽሔት ጽሁፍ ታሪክ እንድጽፍ ቤተክርስቲያኒቱም ኮሚቴውም የሰጠው ለኔ ነበር። ይሄ ትልቅ ለኔ ትልቅ ሪኮግኒሽን በጣም ቀደምቶቹ የተባለ መጽሐፍ ደግሞ በኢትዮጵያ ሙሉ ወንጌል ታሪክ ውስጥ እነማገቡ እነማለፉ እነማን ነበሩ የሚል 40 ሰዎችን ታሪክ ስንጽፍ አንዱ ካስተባባሪው ሐሳቡን ያመነጨውት እኔ ነኝ። እንደገና ደግሞ ያንን መጽሐፍ እንዲጻፍ ሪሊ ኮንትሪቢዩት ካደረጉት መካከል በማስተባበር አንዱ ነኝ። ስለዚህ ይሄ ምንድነው ከመነሻው ስለነበርኩ ነው እግዚአብሔርን አመሰግነዋለሁ። ወደ መነሻው እንሂድ እንዳልከኝ ሪሊ የሙሉ ወንጌል ሐሳብ ቀድም እንዳልከው እግዚአብሔር ራሱ በእቅዱ የሰራው ነገር ነው እንጂ ሰዎች የሰሩት አይደለም። ቀድም 4 ሰዎች ነገር ያለው እነኛ 4 ሰዎች አንዱ ከሐዋሳ ነው የመጣው አንዱ ከመቀሌ ከትግራይ ነው የመጣው አንዱ ከኤርትራ ነው የመጣው እነኚህ 3 ሰዎች አዲስ አበባ ዩኒቨርሲቲ ትምህርት ለመማር መጡ እዚሁ ተገናኙ ክርስቲያን መሆናቸውን አወቁ ለምን አብረን እየተሰበሰበን አንጸልይም ጌታን የሚያውቁ ነበሩ ይሄ በ57 ዓመተ ምህረት ነው ለምን አንጸልይም ቤትም ትንሽ ቤት ተከራይተን እዚሁ ለማጥናት እንቢረዳናል ብለው ትንሽ ቤት ምኒልክ ትምህርት ቤት ጀርባ ተከራዩ ያቺ ቤት አሁንም አለች እንደውም እስከ ቅርብ ጊዜ ድረስ አንድ ክርስቲያን ወንድም ወንዶሰን የሚባል ድሮ ሙሉ ወንጌል መዘምራን ውስጥ የነበረ እሱ ይኖርባት ነበር መንግስት አከራይቶት እዛ ቤት ነበር አሁን ግን ለቆ ወጥቷል እሱ ቤት ሰርቶ እዛ ውስጥ ተከራዩና ገቡ ከዛ በኋላ 3 ሆነ የተከራዩት 4 ሲሆኑ 5 ሲሆኑ 6 ሲሆኑ 10 ሲሆኑ ከገቡት መካከል አንዱ ነኝ ዝም ብሎ አንድ ወንድም ጎተተኝና እና የሚጸልዩ እግዚአብሔርን ቃል የሚያጠኑ ሰዎች አሉ እንሂዳለኝ ማንንም ሰው ቤተክርስቲያን ከዛ ይወጣል ብሎ ያሰበሰው ሲምፕሊ ክርስቲያኑ ተሰብስበን እግዚአብሔርን ቃል እናጥና ይሄ ነው በቃ ዋላው ደግሞ ከዛ ውጪ ደግሞ እነኛ ለማጥናት ቤት ተከራይተው ኮሌጅ ስለሚማሩ ለእንዲረዳቸው የተከራዩት ቤት ነው ሌላ ፐርፐዝ የለም በቃ ከዛ ቤቱ እየጠበበ ወደ 15 16 ሲመጣ አፍንጮ በር አይደለም ራስ መኮንድልይ አጠገብ ናዝሬት ትምህርት ቤት ፍለፊቱ ጋር ወደ ውስጥ ገባ ብለው ቤት ተከራየን እዛም ስንከራይ ስብሰባውን ማካሄድ የቻልነው ቅዳሜ ከሰዓት በኋላ ነው ቅዳሜ ከሰዓት ምክንያቱም የወጣቶች ህብረት ዝም ብሎ የተገናኙ ወጣቶች ጌታን ያወቁ ወጣቶች 20 የሚሆኑ 15 20 የሚሆኑ ሰዎች ተሰብስበው የሚነጋገሩበት ቢጸልዩበት እንጂ ሌላ ፐርፐዝ የለም ግማሹ ዩኒቨርሲቲ ተማሪ ነው አንዳንዶቻችን ደግሞ የሃይ ስኩል ተማሪ ነን ተማሪ ነን በቃ ሌላ ማንንም የለም ስራ የሚሰራ ሰው የለም
ከመካከላችንም አንድ ዲግሪ ያለው ሰው አልነበረም። ሁሉ ተማሪ ነው ኮሌጅ የሚማሩ እና ከዛ በኋላ ያንን ቅዳሜ ያደረግን በኋላ እሁድ ለምን አናደርግም ስብሰባውን ተባለ። አንዳንዶቹ ተቃወሙ። ምክንያቱም እኔ መካነ ኢየሱስ ነው የሚሄደው አሉ። እኔ ፌዝቢሽን ነው የሚሄደው። እኛ እኮ የተሰበሰብነው ቅዳሜ እንዲመችን መጽሐፍ ቅዱስ ለማጥናት እንጂ ቤተክርስቲያን ለመመስረት አይደለም በሚል ከመካከላችን የነበሩ አንዳንዶቹ እሁድ እናደርግ ሲባል ወጡ። ግን አብዛኛዎቻችን ቤተክርስቲያን የነበረን ምን ሄዳል ነበር። ስለዚህ ምን አለን? የለም እኛ እሁድ ለታ በሚደረገው እንቀጥላለን። ዶክተር ከበደ ወልደ ማርያም በኋላ ዶክተር የሆነ አሜሪካን ሀገር ሄዶ አሁን ወደ ጌታ ሄዷል። እሱ ውይይቱን መራና በመጨረሻ ለመጀመሪያ ጊዜ ወደ 8 ወር ነው እንደዚህ ከቆየ በኋላ ወደ እሁድ ተለወጠ። እሁድ ለታ ሲለወጥ ሰው እየጨመረ መጣ። ከዛ በኋላ ከጎን ያለውን ቤት የመከራየት ሁኔታ ሆነ። ከዛ በኋላ በ58 ገደማ ላይ ሐምሌ 1958 ማለት ነው። አሁን 59 ዓመቱ ማለት ነው። 59 ዓመት ያን ጊዜ ከዛ በኋላ ሽማግሌዎችን እንምረጥ መሪ። እኛ እኮ መሪ የለንም ዝም ብለን ወጣቶች ነን ተባለ። አሁን ቁጥሩም እየበዛ ሄደ። ስለዚህ አሁን ብዙዎቹ አስተማሪዎች ናቸው ከያለበት መጥተው እዛ ደግሞ አሁን ትምህርታቸውን ጨርሰው አስተማሪ ሆነዋል አይደለ? እየመጡ እዛ ይሳተፋሉ። ከዛ በኋላ ለታህሳስ ለገና ትምህርት ቤት ሲዘጋ ሽማግሌ እንምረጥ ተባለ። 59 ላይ ታህሳስ የመጀመሪያዎቹ ሽማግሌዎች 7 ተመረጡ። እነ ዶክተር ቤተ ፊሊጶስ መለሰ ወጉ የሚባሉ አሰፋ ሌሎቹ 7 ሰዎች ተመረጡ። እዛ ሲመረጡ ነበርኩኝ። በእነዚህ አይነት ነው የተመረጡት። እነኚህ ከተለያየ ቦታ ግማሾቹ ሐረር ነበሩ መምህራን ማሰልጠኛ፣ ግማሾቹ አዲስ አበባ ነበሩ፣ ግማሾቹ ሌላ ጋዜው አዲስ አበባ ነበሩና ተሰባሰቡና ሽማግሌዎች አቋቋሙ። ከአንድ ዓመት ተኩል በኋላ አንዱ ከመካከላችን ወደ ውጭ ሲሄድ ሰው እንምረጥና ሌላ ሰውን ተካ ሲባል ከመጀመሪያዎቹ ተተክቼ የገባሁት ማን ነኝ? እኔ ነኝ። በ62 ዓመተ ምህረት መጀመሪያ ላይ ገባሁኝ። ከዛ በኋላ እኔ ብዙዎቹ ለትምህርት ለስራ ስደቱም እየበዛ ሄደ። ወደ አሜሪካ ሄዱ። በመጨረሻ ላይ 3 ሰዎች ቀረን። ከ3ቱም ሰዎች 2 አልቀው ጨርሰው ወደ አሜሪካ ሲሄዱ የቀረሁት ሽማግሌ በሙሉ ወንጌል ታሪክ ውስጥ እኔ ብቻ ነበርኩኝ። ሙሉ ኃላፊነት ሙሉ ነገር ከዲያቆናት ጋራ ከነሐዳስ ጋራ እኔ ነበርኩ የቀረሁት። ከዛ በኋላ 1-2 ዓመት ቆየንና ሌላ 2 ጋይም ክብር አብና ተስፋውን አግደው የሚባል አሁን ወደ ጌታ ሄዷል። ተስፋውን አግደው እና እነሱ ተጨመሩ። ከዲያቆናት መካከል ወደ ሽብግልና መጡ። እንደዚህ እያለ ተጀመረ። ከዛ በኋላ አደገ። ቅርንጫፍ በያለበት አደረገን። ብዙ መከራና ስደት ነበረ። በእንደዚህ አይነት መንገድ ነው፣ በጣም ተራ በሆነ መንገድ እግዚአብሔር ራሱ በእቅዱ አለ አይደለ? ማንም ሰው ይሄ ሁኔታ ይፈጠራል። ዛሬ ያለችው ወደ 8-9 ሚሊዮን የምትደርስ ሙሉ ወንጌል 4000 ቤተክርስቲያን በኢትዮጵያ ውስጥ ያላት አዲስ አበባና አካባቢው ብቻ 175 አብያተ ክርስቲያናት አሉ። አጥቢያ ቤተክርስቲያኖች አሉ። እንዲህ ደረጃ ላይ እንደርሳለን ብሎ ያሰበ ሰው ማንም የለም። አንድ ጊዜ ንጉሱ ጋር ሄደን ከኛ መካከል ሄደው እየጸለይን ነበርና ሄደው እንትን ሲሉ ያንለታ እንደናንተ አይነቱ በሌላ ሀገር በጥይት መገደል ነበረበት ሂዱ ከዚህ ብለው ሲያባርሩን እግዚአብሔርን የጠየቀው ምንድነው? እንደው አንድ መሰብሰቢያ ቦታ ሳትሰጠን እንዲሁ ተበተነን እንዴት እንቀራለን ብለን አልቅሰን ጸልየን ነበር የተበታተን። ከዛ አንደርግራውንድ ሁላችንም ገባን። በድብቅ አለ አይደለ? አዲስ አበባ ውስጥ ወደ 20 ምናምን የሚሆኑ የድብቅ ቤተክርስቲያኖች አቋቋመን። እንዲህ እያለ ሄደ። በመጨረሻ ላይ ደርግ ወድቆ ኢህአዴግ በሚመጣበት ጊዜ አለ አይደለም? ያን ጊዜ እድሉ ሲከፈት የተወሰደብን ደርግ ወስዶት የነበረው ይሄ ቀጠና 2 ያለው ቸርች ተመለሰልን። ተወስዶ ነበር። መንግስት ወስዶ በጣም የሚገርም ነገር ያደረገው ነገር ያንን ሰይጣን አገኘዋችሁ ሊለን ስለፈለገ ነው። ወሰደና ምን አደረገው መሰለ? መጀመሪያ
የጸረ አብዮተኞች የሚላቸው የደርግ ተቃዋሚ ናቸው ቢል የዘረፉት መሳሪያ ያላቸው ህገወጥ መሳሪያ ያላቸውን በሬዲዮ ተነግሮ አምጥታቸው አስረክቦ ካለዛ እርምጃ ይወሰድባቸዋል ስለተባለ የተለያየ ፈቃድ የሌለው መሳሪያ ያለው ሁሉ አምጥተው የሚያስረክቡት የሆነ ቤተክርስቲያን ውስጥ ያ ሁሉ የቦምብ መከመሪያ የጠመንጃ መከመሪያ የጥይት መከመሪያ ሆነ ፑልፒቱ መስበኪያው እንዲህ ነው ያደረገው በጣም አዘነን እግዚአብሔር ሆይ እንደው የጠመንጃና የጥይት መከመሪያ ከሚሆን ያጠናና ያሸዋ መከመሪያ ቢያደርጉት ይሻል ነበር ብለን አሰብናል አይደል እንዴት ቤተክርስቲያን የመሳሪያ ማከማቻ ይሆንብናል ብለን እግዚአብሔር ሆይ ሚስጥሩ ምንድነው አለን በጣም አዘነን ሙሉ ወንጌል እንደዚህ ነው ያደረገች ከዛ በኋላ ደግሞ ይሄ ከዚህ በኋላ ያንን የመከላከያና ይሄ ጠመንጃ ምናምን የሚረከቡት ለቀቁና ሲያበቃ ለከፍተኛ 24 ቀበሌዎች ተመለሰላቸው ያ ለቀበሌ ተመለሰ ቀበሌ ደግሞ ምን አደረገው ይሄ በኦልድ ኤርፖርት አካባቢ ያሉ 8 ቀበሌዎች ከፍተኛ 24 ምን አደረገው የአካባቢው የወጣቶች የስክስታና የዘፈን ማሰልጠኛ ትምህርት ቤት አደረገው ሰይጣን እኮ አንጀታችንን ለመበጠስ ነው እንዲህ ነው የተደረገው ቀጠና 2 የነበረው የተሰራው የሸክላ ቤቷ የተሰራቸው ያቺ የመጀመሪያው የተሰራቸው ቤተክርስቲያን በሙሉ ወንጌል ታሪክ ውስጥ አጋ የምን እንትን ሆነ የዘፈን እስክስታ መማሪያ ሆነ በቃ ወጣቶች እየመጡ እስክስታ የሚማሩበት ሆነ ሶስተኛ ከፍተኛው ሲለቅ ማዘጋጃ ቤት ተቀበለና አከራየውና የምን ሆነ ያረቄ መሸጫ የሻይ መሸጫ የጫት መቃሚያ ቤት ሆነ ማታ ወጣቶች የሚጓተቱበት ሴትና ወንድ የሚጓተቱበት ሆነ ሰይጣን ቅስማችንን ለመስበር ያላደረገው ነገር የለም እግዚአብሔር ሁሉ ጊዜ እንድንሟገት እግዚአብሔር እንዴት የመሳሪያ ማከማቻ ይሆናል እግዚአብሔር እንዴት እስክስታ መማሪያ ይሆናል ሙሉ ወንጌል እግዚአብሔር አንድ ቤተክርስቲያን ብንሰራ እንዴት አድርጎ ያረቄ መሸጫ ይሆናል በጣም ነው ያዘነው እግዚአብሔር ግን በራሱ ሰዓትና ጊዜ ሲሆን ኢህአደግ በሚመጣበት ጊዜ መጀመሪያ አስቀድሞ ያውና ቤተክርስቲያናችሁን ውሰዱ ብሎ የመለሰ የማን ነው የሙሉ ወንጌልን ቤተክርስቲያን ነበር እንደዛ እንዲደረግ የሞከራችሁት ነገር ነበር እንዲመለስ ሶስት ጥረት ተደርጎ ተጠይቆ ብዙ ጊዜ አልወሰደም ዳዊት ዮሐንስ የሚባል የተወካዮች ምክር ቤት ዋና ሰብንተን የነበረው አፈጉባኤ የነበረው ያጋጣሚ ተፈሪ መኮንን ትምህርት ቤት 4 አመት አብረን አንድ መቀመጫ ላይ ስንቀመጥ የነበረው ጓደኛዬ ነበር ግን ሌሎች ሰዎች ባደረጉት በእውነት ጥረት እና ከዛ በኋላ ውሰዱ አለ ማለትን ስንሰማ በጣም ገረመን አልኩ ከዛ በኋላ ወረቀት ተጻፈልን ቤተክርስቲያኑን ያ ተመልሶልን አሁን ስብሰባን ጀምራለን ብለን ስንል ድሮ የተለያየ ነው 200 300 400 ሰው ማንበልጥ ሰዎች የምንሰበሰብበት ነው አሁን 4-5 ሺህ ሰው ያለበት ከአዲስ አበባ ዙሪያ መጣ እግዚአብሔር ያደረገውን ማየት ይቻላል ድንቅ ስራ ነው እና እግዚአብሔር በእውነት አከበረን ያቺ ቤተክርስቲያን በብዙ መከራው ከማንኛውም ሪሊ ቤተክርስቲያን የበለጠ በመታሰር በፈተና እኔ ለትምህርቱ ኬንያ በሄድኩበት ጊዜ ልክ ወር አይሞላምና የቤተክርስቲያናችን ሰዎች በሙሉ ታስረው ወደ 300 የሚሆኑ ወህኒ ቤት ተሰደው ጸጉራቸው ሴቶች ሳይቀሩ ጸጉራቸው ተላጭቶ ወህኒ ቤት የወለደች እህታችን ነበረችና ተላጭቶ ታስረው ከትምህርታቸው ከዩኒቨርሲቲ ከሁሉ ነገር መከራቸውን አይተው ብዙ ተንገላተዋል በየክፍለ ሀገሩም ብዙ ታስረዋል በእውነት ወንጌላውያኖቻችን አንዳንዶቻችን በእውነት እኔ አንድም ምስር አንድም እንግልት ያጋጣሚ ሆኖ በመሪነት ያሳለፍኩ ቢሆን በእውነት ብዙዎች እንደደረሰባቸው ለኔ ምንም የደርከስድብ በስተቀረ ወይም ከወቀሳ በስተቀረ አጠቃላይ በሀገሪቱ ያለ የስደት መንፈስ ከሚያስጨንቅህ በመሪነት ከሚኖርህ ስጋትና ፈተና በስተቀረ በእውነት እንደሌሎቹ የተገረፍኩበት የታሰርኩበት ምንም መከራ እንደሌሎቹ አይቻለሁ ብዬ የማወራው ወይም የምንመሰክረው ምንም ነገር የለም እግዚአብሔር በእንደዚህ አይነት መንገድ ነው አሁን ካለንበት ደረጃ ላይ ያደረሰን ለእግዚአብሔር ለስሙ ክብር ይሁን አሜን ዋው ከልብ አመሰግናለሁ ዶክተር ምናልባት በኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ በአንድ ወቅት የሪቫይቫል
ሲዝን እንደነበረ ታሪክ ለማየት ሞክሬያለሁ። ያ ጊዜ ምን አይነት ጊዜ ነበር? እንግዲህ አሁን አንደርግራውንድ በድብቅ ወይም በስውር አለ አይደለ የነበሩትን ከዛ በምንጀምርበት ጊዜ አንዱ በእውነት ለወንጌል ስራ በስደቱ ጊዜ ለብዙዎች በጠንከርና መቆም አንዱ ዋና ምክንያት የሆነው በእውነት ብዙዎች በእግዚአብሔር መንፈስ ላይ የመታመንና እግዚአብሔርን የመውደድና የመፍራት ልቦና ያላቸው በመሆኑ ነው። የሚገርም ነገር አንዱ ሁሉም ቦታ ቤተክርስቲያን ተዘግተዋል። ግን ብዙዎች ሪስክ ወስደው መርካቶ ትላለህ፣ ቦሌ ትላለህ፣ ፈረንሳይ ትላለህ አለ አይደለ ኦልድ ኤርፖርት ትላለህ፣ ጉለሌ ትላለህ፣ መሃል ሀገር ትላለህ ወደ 20 የሚደርሱ መሰብሰቢያ ቤቶች ነበሩ። እኛ ቤት ቦሌ መንገድ ቦሌ ነበር ቤታችን እዛ ሰርተን የገባ ነው። እዛ ቦሌ ራሱ አንድ መሰብሰቢያ ቤት ነበር እና ማንም በኮድ በተወሰነ ጊዜና ሰዓት እየተደበቀ የሚገባበት ነው። በአንድ ጊዜ 30-40 ሰዎች ተሰብስበው ይጸልያሉ፣ የእግዚአብሔርን ቃል ያጠናሉ። በጣም ታማኞች ነበሩ። ምክንያቱም የእግዚአብሔር ፍቅር፣ እግዚአብሔርን መፍራት፣ በመንፈስ ቅዱስ የመታመን ሁኔታ በልባቸው የሞላ ነበር። ድሮ ከነበረው አስራት የሚከፈለው የሚበልጥ ነበር። ሁሉም በታማኝነት ከሚያገኘው 10% ከዛም በላይ መከራ ስለነበረ በእነኚህ አንደርግራውንድ ቤተክርስቲያን ይሰበሰብ ነበር። ለአገልጋዮቻችን ስደት በመሆኑና ቤተክርስቲያን በመዘጋቱ ለአገልጋዮቻችን የምንከፍለው አላነሰም ነበር። ስለዚህ አንዱ የሚታይ ምንድነው ክርስቲያኑ ምን አይነት በእምነቱ ጠንካራ በመንፈስ ቅዱስ ኃይል የሚታመናል አይደለ መከራም ፈተናም ቢሆን በእግዚአብሔር ላይ የታመነ እንዲያውም ይሄ የእምነታችን ምልክት ነው። መከራ መቀበል የእምነታችን ከጌታ ጋር የመሆናችን ማረጋገጫ ነው በሚል ብዙዎች የጸኑ ስለነበረ ያ ሪቫይቫል ምንድነው በእያንዳንዱ ሰው ህይወት ውስጥ ያሳት ነበር። እሳት መጀመሪያ እኮ አንተ ሪቫይቭድ ካልሆንክ በስተቀር ጠቅላላው ሪቫይቭድ አይሆንም። ስለዚህ ትልቅ ሪቫይቫል እኮ ሊመጣ የሚችለው ፐርሰናል የሆነ ሪቫይቫል በህይወትህ ተሐድሶ ሊኖር ከቻለ ብቻ ነው። ካለዛ አይመጣም እኮ ሰዎች ዝግጁ ካልሆኑ በስተቀር እግዚአብሔር እንዴት መስራት ይችላል? ስለዚህ ያ ሁኔታ በእውነት ረዳን። ሌላው ነፃነቱ ከመጣ በኋላ በእውነት ቅድም እንዳልኩት እኛ የተለያየ ነው በመቶ በሚቆጠር ነው። ነገር ግን ስንገናኝ አንደርግራውንዱ የፈጠራቸው 4-5-6 ሺህ የሚሆኑ ሰዎች አንድ ጊዜ ምን ላይ እንሰብስባቸው ምን ላይ እናድርጋቸው? አንድ ሁሉ መተያየቱ ራሱ ከብዙ አመታት በኋላ ቤተክርስቲያን ተዘግቶ አሁን እነኚህ ሁሉ መምጣታቸውና ማየት ራሱ አስደናቂ ነበር። ከዛ በኋላ በእውነት እግዚአብሔር በራሱ ጊዜ የከፈተው ነበር። ብዙዎች በዛ መንፈስና በዛ ኃይል እግዚአብሔር በእውነት አስነሳቸው። ትልቅ ሪቫይቫል በያለበት ሆነ። እሳቱ ተለኮሰ። በደቡብ፣ በምዕራብ፣ በሰሜን፣ በምስራቅ በያለበት ስፍራ የምትሰማው ሁሉ የሪቫይቫል ትልቅ ነገር ነበር። ይሄ ነፃነቱ በመጣበት ጊዜ ድሮ አስተማሪዎች የነበሩ ከሐረር የጨረሱ በየክፍለ ሀገሩ አይደለም የሚመደቡት ለአስተማሪነት እሳቱን ይዘው ሄዱ። እዚህ አዲስ አበባ የነበሩ አለ አይደለ የጌታን እውነት ያወቁ ሁሉ ነርስ ሆነው ወጣቶቹ አስተማሪ ሆነው ኮሌጅ አስተማሪ ሆነው ያን ጊዜ ደግሞ ሁለተኛ አመት ላይ ሲደርስ ለኮሌጅ ሰርቪስ ተወጣ ነበር ለአንድ አመት እና ዩኒቨርሲቲ ያስገድዳል ለአንድ አመት ተወጣል። ያንን የሚወጡ ሁሉ ይሄንን ጉድ ኒውስ የምስራች ይዘው ይወጣሉ። ስለዚህ በጣም ታማኞች ናቸው፣ የሚመሰክሩ ናቸው፣ የእግዚአብሔር ፍቅር የያዛቸው ናቸው፣ የነፍሳት ፍቅር በልባቸው የሞላ ነው። ስለዚህ ያ ሁኔታ ያ ሪቫይቫል ሪሊ ለሀገሪቱም በረከት ሆነ እና የሙሉ ወንጌል ሁኔታ በእውነት የእግዚአብሔር ዓላማ ያለበት እንደሆነ የምታየው አንዱ ምንድነው? አሁን ከሙሉ ወንጌል የመጣችው የቀይ ሽብር ነጭ ሽብር የሚባለው በደርግ ከመጣ በኋላ ከመጣው 8-9-10 አመት ቀደም ብሎ ነው። በእነኚህ 10 አመት 9 አመት ውስጥ እጅግ ቁጥር ስፍር የሌላቸው ወጣቶች
እግዚአብሔርን ወደ ማወቅ መጥተዋል። ሙሉ ወንጌል ከተጀመረ ጀምሮ ደርግ መጥቶ ነገሩ እየጨለመ ቀይ ሽብር ሲመጣ ኦሬዲ እግዚአብሔር አውጥቶ አጥር ያበጀላቸው የወጣቶች ብዛት በየክፍለ ሀገሩ ቁጥር ብዙ ነበር። ስለዚህ አንዱ የመንፈስ ቅዱስ በሙሉ ወንጌል ብቻ አይደለም የመንፈስ ቅዱስ እንቅስቃሴ በኢትዮጵያ መጀመሩና ይሄ እሳት መንደዱ በኋላ በደርግ ጊዜ ሊመጣ ከሚችለው ፈተና ብዙዎችን ወጣቶች እንዲታደጋቸው አድርጓል። ብዙ ጎበዝ የሆኑ በዩኒቨርሲቲ ውስጥ በፖለቲካ አቅጣጫ በጣም የበሰሉ ርቀው የሄዱ በነበረው የአብዮት ሁኔታ ገብተው ሊያልቁ የሚችሉ ወጣቶች ኦሬዲ እግዚአብሔር አምጥቶ የታደርጓቸዋል። እግዚአብሔር መንግስት ውስጥ ጨምሯቸዋል። ዋው! ስለዚህ አንዱ እሱ ነው። ሁለተኛው ስደቱ የረዳው በምንድነው ብትል ሙሉ ወንጌል በሚዘጋበት ጊዜ ሁሉም ወደ ተለያዩ ቤተክርስቲያን እሁድ በነበሩ መሰረተ ክርስቶስ ነበር አንዲት ቤተክርስቲያን ነበረች ኦሎምፒያ አጠገብ እዛ ሄዳሉ ቃለ ሕይወት ሄዳሉ አለ አይደለ የተለያየ ቦታ ሄዳሉና ባፕቲስት ሄዳሉ በሄዱበት ስፍራ ሁሉ ይሄንን የመንፈስ ቅዱስ እሳት ዋው እዛው የመንፈስ ቅዱስ መካነ ኢየሱስ መሰብሰቢያ ይሰጡን ነበር። መካነ ኢየሱሶች እንዲያውም 4 ኪሎ 5 ኪሎ የነበረውን የመካነ ኢየሱስ ሆስቴል አዳራሽ ለኔና ዶክተር ተስፋ ወርቅና አሁን አሜሪካን ሀገር ላለው አገልጋይ ሰጥተውን 2-3 ዓመት አስተምረንበታል። ቅዳሜ 2-3 ሺህ ሰው ትንሽ አዳራሽ ውስጥ ተጣቦ ለመስበክ እንኳን እንዲስንሄድ እግር መራመጃ የለህም። ፑልፒቱ ከሆነ በስተቀር ፑልፒቱ ዙሪያ ሁሉ ሰው ነው የሚቀመጠው። ሌላ ቦታ ክልክል ነው። እግዚአብሔር እንደዚህ አይነት ሪቫይቫል በማድረጉ ወጣቱን በመሰብሰቡ አለ አይደለ እግዚአብሔር ትልቅ ነገር ነው ያደረገው። በየቤተ ክርስቲያኑ ሁሉ እሳት ነደደ። ከዛ በኋላ እኮ ነገሩ የተለወጡ ድሮ የነበረው መዝሙር ሁሉ አዲስ መዝሙር ሆነ። ድሮ የምንዘምረው መዝሙር አውቀዋለሁኝ በኃይለ ሥላሴ ጊዜም ሆነ በመን ብዙዎቹ መዝሙሮች ከእንግሊዘኛ የተተረጎሙ ዜማቸውም ከእንግሊዘኛ የወጣ መዝሙር ነው። ሙሉ ወንጌል መዘመራ እንደተጀመረ በሌሎችም ሪቫይቫሉ ራሱና አዲስ ወርቁ ሌሎችም አለ አይደለ ነገሮች እየመጡ ሲሄዱ መዝሙርኛ የራሳችን መዝሙር ሆነ። የራሳችን አዝማች ሆነ። ይሄ እሳት ቤት ነደደ፣ በሁሉም ስፍራ ነደደ። ስለዚህ ስደቱ ወጣቶችን ለመታደግ ብቻ ሳይሆን የመንፈስ ቅዱስ እንቅስቃሴና ሪቫይቫሉ እንደገና ደግሞ እሳቱ በሁሉም ስፍራ ሄዶ እንዲለኮስ አደረገ። በዚህ የቆመ ብቻ አይደለም በሀገሪቱ እንዲስፋፋ በሁሉ ስፍራ ሄዱ የተመደቡ በየክፍለ ሀገር ነው የሚባለው የተመደቡ ሁሉ እሳቱን ይዘው ሄዱ። ሌላው ምንድነው በጣም የሚገርም ከመንፈስ ቅዱስ እንቅስቃሴና ከሙሉ ወንጌል ጋር የተያያዘ ያኔ ስደት ሆነና ብዙዎች እግዚአብሔር ይችን ሀገር ለቀው እንደሚወጡ ብዙ ወጣቶች ከስጋት ከፍርሃት የተነሳ እንደሚወጡ ያውቅ ነበር እግዚአብሔር። ይሄ ታወቀ ነበር። ስለዚህ አስቀድሞ ሙሉ ወንጌል ውስጥ የነበሩ እና አዲስ ወርቁ ሌሎችም አውስትራሊያ ስጦታው ምንላቸው የኛ ጓደኞች በሙሉ አገር ለቀው አንዳንዶቹ ወደ ውጪ ለትምህርት ሄዱ ድል አግኝተው ሲሄዱ አውስትራሊያ መጀመሪያ የጀመሩት የመጀመሪያው የኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ወረብ ክርስቲያን እነሱ ናቸው። በኋላ ለሚሰደዱ ሁሉ ቀድሞ መጠለያ ዋው ኬንያ ከዚህ በመከራና በፈተና ተሰደው የሄዱ ሁሉ እዛ ያሉ የቤተ ክርስቲያናችን ሰዎች ቸርች መክፈት ጀመሩ። ከዚህ ተሰዶ የሚሄደው ሁሉ ማረፊያ ቀድሞ ተዘጋጅቶ ተጠበቀው። ሎስ አንጀለስ፣ ቺካጎ፣ ዋሽንግተን እነኚህን ሁሉን ያውቃቸዋለሁ። ለስራ ሄድ ነበር ብዙ ጊዜ። እነኚህ ሁሉ ስዊድን ሀገር፣ ኖርዌይ፣ እንግሊዝ ሀገር እዛኔ 4 ዓመት ቆይቻለሁኝና ለትምህርት እነኚህ ሁሉ ቦታዎች እንዴት ተጀመሩ? ያስደቱ ሲመጣ ብዙዎች እንደሚወጡ እግዚአብሔር ያውቅ ስለነበረ የትም ተበትነው እንደማይቀሩ ቀድሞ ቤትና ቦታ አዘጋጅቶ የሚጠብቋቸው ልኳ ቆያቸው። እንደዚህ ነውና እግዚአብሔር በእውነት ትልቅ ነገር ነው ያደረገው። ስለዚህ አንዳንድ ጊዜ ስደት፣ መበተን፣ መከራ ለክፉ ይመስለናል። እግዚአብሔር የመጨረሻ ዓላማ አለው። እግዚአብሔር ደግሞ እንዳለው እንደሰጠው ተስፋ ደግሞ ይሆናል። ይሄ ደግሞ በሙሉ ወንጌል ብቻ ሳይሆን በሌሎችም ቤተክርስቲያኖች ሁሉ ኢኳሊ አይተናልና ለእግዚአብሔር ለስሙ ክብር ይሁን። አሜን። ዶክተር በጣም ደስ የሚል ነገር ነው እየተጫወተን ያለነው።
በእናንተ ዘመን ቤተክርስቲያን መትከል ምን ያህል ዋጋ እንደሚያስከፍል እንግዲህ ተጫውተናል ምናልባት በዚህ ዘመን ቤተክርስቲያን መትከል የሚለው ቤተክርስቲያን መክፈት በሚል የሱቅ እንደመክፈት ያክል ቀላል የሆነበት ዘመን ላይ ያለነው የእግዚአብሔር ፍቃድስ አይታይም ወይ ሌሎችስ መንገድ አይታይም ወይ እንደ አባት ምን ይሉናል በነበረውና ባሁኑ የእምነት አካሄድና ጽናት መካከል ብዙ ልዩነት ያለ ይመስለኛል አንዳንድ ጊዜም ልብህን የሚጎትትና የሚያሳዝን ነው ይሄንን ስል እግዚአብሔርን የሚፈሩ በእግዚአብሔር ፈቃድና ሐሳብ ለማደር የሚጥሩ አለ አይደለ የሚቻላቸው ለማድረግ በእግዚአብሔር መንግስት ስር የሚተጉ የሉም ማለት አይደለም በጣም እና እነኚህ በጣም አሁን ማይኖሪቲ ቁጥራቸው አነስተኛ እየሆነ የመጣ ሁኔታ ነው ወደ ነበርንበት ታሪክ ስወስድህ እኛ በነበርንበት ጊዜ ትልቁ ነገር የእግዚአብሔርን ሐሳብና ፈቃድ ለማወቅ የሚደረግ ጾምና ጸሎት ነው አሁን አንድ ሰው ዛሬ እንደምሰማውና በአንዳንድም በተጨባጭ ሁኔታ እንዳየሁት አንድ ሰው ሽማግሌ ለመሆን ሰው እስኪመርጠው ድረስ አይጠብቅም እንዲመረጥ ቲፎዞ አበጅቶ ድርጅታዊ ስራ ሰርቶ አንዳንዴም በዘር ተቋጥሮ አለ አይደለ ጥቅምና ወዳጅነትን አድማ ፈጥሮ በእንዚህ አይነት መንገድ የሚካሄዱትን እኔ ባይኔ አይቻለሁ በጣም የሚያሳዝን ነው ይሄ እንግዲህ ምን ሆነ ነገሮች እግዚአብሔርን ከማገልገል እግዚአብሔርን ከመፍራት አኳያ ሳይሆን ከጥቅም አኳያ ሆነ ከስልጣን አኳያ ሆነ ጥሩ የመጀም ደቀ መዝሙርነት ጠፋ አሁን ትልቁ ትኩረታችን ደቀ መዝሙርነት መሆን ቀረ ሰው ይገባል ይወጣል ደቀ መዝሙር ሰው ስለበዛ እያንዳንዱን ሰው እየተከታተልክ ደቀ መዝሙር የምታደርግበት መንገድ ከቤተ ክርስቲያን ዙሪያ ጠፋ ስለዚህ የሚወለደውና የሚያድገው ክርስቲያን የእግዚአብሔር እውነት የእግዚአብሔር ታላቅነት የእግዚአብሔር ቸርነት ያ የእግዚአብሔር ፍርሃት የምንለው በህይወቱ ውስጥ የሞላና ያለ አይደለም ስለዚህ የምታያቸው አንዳንዱ ቤተክርስቲያን ሰዎች የሚከፍቱት እግዚአብሔርን ተጣልተው የሚከፍቱት ሪሊ እግዚአብሔርን ለማገልገል እንዳልሆነ አንዳንዱ መልካም በሆነ መንገድ ባልሆነ ችግር ላይ ገጥመው የተለያዩ የሉም ማለት ነው ነገር ግን አብዛኛው እየከፈቱ የሚሄዱት ገንዘብ የሚያስገኝ ሆነ ሞቲቭ ሌላ ነው አሁን የገንዘብ ጉዳይ መጣ የጥቅም ጉዳይ መጣ ስለዚህ ከዓለም ጋር የተሳሰረ ሞቲቭ ያለው ነገር መጣ ይሄ እንግዲህ ቀደም እንዳልኩት ምንድነው ያ እግዚአብሔርን መፍራት የምንለው ደቀ መዝሙርነት ድሮኮ ሽማግሌ ለመመረጥ በቤተ ክርስቲያናችን አንድ ሰው ሽማግሌ እንዲሆን ባክን ተብሎ ሲጠየቅ ሪዶ የሚለው እኔ በፍጹም ለእግዚአብሔር መንግስት ሽማግሌ ለሆነ የምበቃ ሰው ምንም ዕውቀት እንኳን ቢኖረው ከሁሉ የተሻለ እንኳን ቢሆን እግዚአብሔር ጥሪውን ካላረጋገጠና ካልነገረው በስተቀር አንዳንድ ጊዜ በጣም የተቸገርንበት አለ ቤተ ክርስቲያን እነኚህ ከሁላችንም የተሻለ አገልግሎት ሊሰጡ ይችላሉ ብለን የመረጥናቸው ገና ሙሉ ወንጌል በደንበረችበት ጊዜ ምን መርጣቸው ሰዎች እምቢ ይላሉ በጣም ግራ ይገባናል አንድ ሳምንት ቆይ ልጸልይበት ጾሜ ጸልዬ እግዚአብሔር በትክክል ሲያረጋግጥልኝ ነው እንጂ እንደ ኳስ ሜዳ ዘልዬ የምገባበት ጉዳይ አይደለም ይላሉ አንድ ሳምንት ቆይተን ጠይቃቸዋለን ገና እግዚአብሔር አልገለጸልኝም እየጾምኩ እየጸለይኩ ነው ሁለት ሳምንት አንዳንዶቹ እስከ መጨረሻው የማይመጡ አሉ አንዳንዶቹ አለ አይደለ መሬት ላይ ወድቀው በትህትና የሚቀበሉም ከሆነ በትህትና እግዚአብሔርን ፈርተው ያለባቸውን ኃላፊነት አውቀው አለ አይደለ ቦታውን አይደለም ዛሬ እኔ ወንድም ሽማግሌ ትሆናለህ ወንጌላዊነት የምታገኘው ለቦታው ስትል ነው ለቦታው ስትል ነው ተሻምተህ የምትገባበት ነው ያኔ ግን ተለምነህ በጾምና በጸሎት ብዙ ደከመው አለ አይደለ በስንት መከራ እንዲያውም ከመስመሩ በጣም ይወጣ ነበር አለ አይደለ ምክንያቱም እግዚአብሔርን መፍራታቸው በጣም ከፍተኛ ስለሆነ ዛሬ ሪስፖንሲቢሊቲውን አያውቁም ሽማግሌ ትሆናለህ ወይም ደግሞ የቤተክርስቲያን መሪ ትሆናለህ ክትፎ አስከትፈው አለ አይደለ ድግስ ደግሰው እግዚአብሔር አከበረጅ ብለው ድግስ ይደግሳሉ
ግን ሽምግልና ይዞት የሚመጣው ኃላፊነትና የእግዚአብሔር አደራ ምን እንደሆነ አያውቁም። የአስቴር ታሪክ ለዚህ ምሳሌ እኮ አስቴር አላት ቤተ መንግስት መግባትሽ እኮ አለ አይደለ ለስራ ነው ከእስራኤል ወገን የሆነች ንግስት ሆነች ለሚል አይደለም። ዋናው ዓላማው ምንድነው? እስራኤላውያኖችን ለመታደግ ነው። ያ ብቻ ነው ዋናው ዓላማው። እሷ ግን ሹመቱን ነው እንጂ ንግስትነቱን ነው እንጂ ተቀበለችው። ዋናው የመጣችበት ዓላማ ምን እንደሆነ በውል አልተገነዘበችም። ለዚህ ጊዜ የመጣሽ እንደሆነ ማን ያውቃል? የትኛውም ቦታ እግዚአብሔር የሚያመጣህ አንድ ስራ በአንተ ውስጥ ሊሰራ ሲፈልግ ነው። ገንዘብ ሲሰጥህ እግዚአብሔርን አመስግኑልኝ ብለህ መኪና ገዝተህ ቤት ሰርተህ ጮማ እየበላህ እንደዚህ ኖ እግዚአብሔር ፐርፐዝ አለው። አንተ ልታያቸው የሚፈልገው ሰዎች አሉ። ያ ነው ገንዘብ ሲሰጥህ አደራ ነው። እውቀትም ሲሰጥህ አደራ ነው። ስልጣንም ሲሰጥህ አደራ ነው። ሹመትም ሲሰጥህ አደራ ነው። ብዙዎች ሰዎች ግን አደራነቱን አያውቁ። ሹመቱን ይቀበላሉ። ሹመቱ ነው እንጂ የሚያስደንቃቸው ሹመቱ ይዞባቸው የሚመጣውን አደጋና ዋና አደራ አይረዱም። ከዚህ አይረዱም። ይሄ ነው ደቀ መዝሙርነት ስለሌለ እግዚአብሔርን መፍራት ስለሌለ አለ አይደለ? ልክ ድሮ የነበሩ እኮ ነቢያት እግዚአብሔርን አትጥራኝ እኔ ለመናገርም አልችልም አቅምም ጉልበትም የለኝም የሚሉ ናቸው እኮ አለ አይደለ? ይሄን ለመሸክ እግዚአብሔር ለምኖ እኮ ነው እንዲ እምቢ አትበል እያለ እኮ ነው አለ አይደለ? እግዚአብሔር ከመረጣቸው ድምጻቸውን እንኳን ካሰማቸው በኋላ እንኳን ኖ እኔ ላንተ መመጥን አይደለሁኝም ብለው አይገባኝም ብለው ከእግዚአብሔር ጋር ከሚመርጣቸው ጋር ሙግት የሚገጥሙ ናቸው። ያሁኖቹ እግዚአብሔርን አይደለም ሰው ሰብረው የሚሄዱ ናቸው አለ አይደል እንዴ? እዛ ቦታ ለመግባት ሊያደርጉት የሚቻለውን ሁሉ የሚያደርጉ በቤተ ክርስቲያን የሚሰበሰበው ገንዘብ ሁሉ የነሱ የሚመስላቸው ምዕመናኖቹ ሁሉ የነሱ ሎሌ የሚመስላቸው ናቸው። የሚፈልጉትን ደግሞ ሰው የሚፈልግ እነሱ በሚፈልጉት መንገድ ሰው የሚፈልገውን አለ አይደለ ዝም ብለው የሚሰጡ እንጂ አለ አይደለ የሚያስፈልገውን የማይሰጡ የሚያስፈልገው ምን እንደሆነ በቃ መንፈስ ቅዱስ የሰጠኝ ነው በሚል ሰበብ በጣም ለጥጠው ይወስዱና ሲያበቃ የፈለጉትን እየተናገሩ እኔ መንፈስ ቅዱስ የሰጠኝ ነው ይላሉ። መንፈስ ቅዱስ እንደዚህ አይነት ስተት እንደዚህ አይነት ስጋዊ የሆነ የውንብድና ስራ አይሰራም። መንፈስ ቅዱስ አይሰራም። ስለዚህ አሁን ያለው የህይወቱም ዘይቤ ተለውጧል። ብዙዎቻችን በየቤተ ክርስቲያኑ የሚታየው የምእመናኑ ብቻ አይደለም ከወጣቱ እኮ ያገልጋዩ የህይወት ዝቅጠት አለ አይደል? ህይወት ዝቅጠት ዛሬ እኮ እንደሚባለው እኮ በውጪ በዓለም ላይ ያለ ክፉ ነገር ሁሉ ኮራፕሽን ሁሉ በቤተ ክርስቲያን ውስጥ ሳማው በተወሰነ ደረጃ አለ። ምንድነው ልዩነቱ ነው የሚሉት? ምንድነው ልዩነቱ? እና ዛሬ ብዙዎች አድማ ለነሱ ምንም አይደለም። ወዳጅ ፈልገው በምርጫ በምን በተለያየ መንገድ የማድረግ ሁሉ ጊዜ ያንን ቦታ እንዳይለቁ አጥር ጋርድ የሚያበጁ ሰዎች መሰረታዊ የሆነውን ዩኒቨርሳል የሆነውን መተዳደሪያ ደንብ ኃላፊነት ሪስፖንሲቢሊቲ ቤተክርስቲያን መሪዎች ኃላፊነት ሪስፖንሲቢሊቲ ተጠያቂነት ለእግዚአብሔርም ለሰውም ለምእመናኑም ተጠያቂነት ያለባቸው መሆኑን ያልተረዱ ተጠያቂም እንዳይሆኑ መመሪያቸውን አለ አይደለ ከዛ ውጪ ያደረጉ ነፃ የሆኑ እንደፈለጉት የሚወስኑ እንደፈለጉት የሚያደርጉ ገንዘቡን እንደፈለገው ወንጌል የሚጠቀሙ ጥቂቶች አይደለም። ሁሉን ነው ማለት አይደለም። ዲሲፕሊን ባለው መንገድ ህግና ስርዓት አውጥተው የሚሰሩ ቤተክርስቲያን እንዳሉ እኔ ጠንቅቄ ያውቃለሁ። የዛኑ ያህል ደግሞ ቁጥራቸው እጅግ የበዛ ደግሞ ህግ የሌላ ህግም ቢኖራቸው የማይሰራ ህግ የሆነባቸው መሪዎቹ አገልጋዮቹ ጨርሶ ሁሉንም እንደፈለጉት ከላይ እስከታች የሚዘጉበትና የሚከፍቱበት የሆነ ምእመኑ አለ አይደለ ሐሳብም ማስተያየትም ምክር ለመስጠት የማይችልበት ሊሳተፍ የማይችልበት በእነሱ ውሳኔ ብቻ ገንዘቡ እነሱ የሚፈልጉት ከምእመኑ ገንዘቡን ነው። ገንዘቡን አስራቱን አለ አይደለ ታማኝነቱን ቤቱን ሞልቶ ማጨብጨቡን ነው የሚፈልጉት። ይሄ ሁሉም ጋር አይደለም ግን ብዙ ቦታ አለ። እና ስለጠየቀኝ ነው። ስለዚህ በእውነት ዛሬ የት ነው ያለነው? ወዴት ነው ምን ሄደው?
እንዴት ነው ምን ሄደው የሚለውን ጥያቄ መጠየቅ ያለብን ይመስለኛል። ብዙዎቻችን የት እንዳለን ማወቅ አልቻለም። ወዴት እየሄድን እንደሆነ ማወቅ አልቻለም። እንዴት እንደምንሄድም መረዳት አልቻለም። እና እግዚአብሔር ይጠብቀን። በእውነት ብዙ ችግር አለ። ታዲያ የዚህ ሁሉ መሰረቱ ምንድነው? ይሄ ደቀ መዝሙርነት የምንለው ከመነሻ እንኳን ምእመኑን ደቀ መዝሙር ለማድረግ መሪዎቻችንም የደቀ መዝሙርነት ትምህርት ተምረው የወጡ አይመስሉም። አንዳንዶቹን ስታያቸው ከባህሪያቸው ከካራክተራቸው ከባህሪያቸው ስትመለከት እንኳን ምእመኑ መሪውም የደቀ መዝሙርነት ትምህርት የተማረ አይመስልም። እኔ ሁሉንም አይደለም እምለው። እና ችግር ያለ ስላነሳልኝ ነው። ችግር አለ በጣም። የሚዲያ ባለሙያ እንደመሆኑት መጠን አሁን ላይ ሚዲያ እና ቤተክርስቲያን እንዴት ተዋህደው መሄድ አለባቸው ብለን መውሰድ እንችላለን? አንዱ መጀመሪያ ሪሊ የሶሻል ሚዲያው ከሚሰጠው ካለው በጎ አስተዋጽኦና ደግሞ ከሚጠይቀው ጥንቃቄ አኳያ ይሄንን መነጋገሩ የተጠበቀ ሆኖ ሪሊ አጠቃላይ ስለ ሚዲያው ለመናገር ፈልጋለሁ። በጣም ጥሩ። በዚህም ሆነ በዚያ ሚዲያ ከተጠቀምንበት እጅግ በጣም ጠቃሚ የሆነ መሳሪያ ነው። በተለይ ለወንጌል አገልግሎት በብዙ ሀገሮች የወንጌልን ስራ ለማስፋፋት የተጠቀሙት ሚዲያ ነው። ቀደም የምስራተ ወንጌል ሬዲዮ ጣቢያን አንስቼ ነበር እና እንዴት ሰዎች በዛ ሬዲዮ በስደቱ ጊዜ ጫካም ያለ የትም ያለ ቤቱ ያለ ሁሉ ያንን በመስማት ፓወርፉል አንዳንድ ጊዜ ነው ጠንካራ የሆነ ነው ወደ 40-50 ሺህ ህዝብ ሊደርስ የሚችል ሜሴጅ የምታስተላልፍበት አለ አይደለ? የሶሻል ሚዲያ ቢኖር ይሄ እኮ ማለት ምን ማለት እኮ ነው? በቀላሉ ቤቱ ቁጭ ብሎ በፈለገው ሰዓት በፈለገው ጊዜ ሊያደምጠው የሚችለው መልእክት የሚያገኝበት ከ10 ከ15 ከ20 ቤተክርስቲያን ከ30 ቤተክርስቲያን በላይ ማለት ነው። ደግሞ አየ በሶሻል ሚዲያ የምታቀርበው በጥንቃቄ በተጠና ሁኔታ እስከሆነ ድረስ ጠቀሜታው ከፍተኛ ነው። አሁን ያለው በቤተክርስቲያን ሁኔታ ይሄንን የሶሻል ሚዲያውን አጠቃላይ ሚዲያ ይሄ እንኳን ያለው የቴሌቪዥን ቻናሎች የተወሰኑ ሰዎች ለመጠቀም ካደረጉት ጥረት በስተቀር አብያተ ክርስቲያናት በጣም በዚህ ላይ የነቃ ተሳትፎ የላቸው። አሁን በእውነት ነገሩ እየጨመረ ነው። ያም ቢሆን እኮ ኤልሻዳይ ብትል ጂኤምኤም ብትል ኢቫንጀሊካል ብትል እነኚህ ሁሉ ነው በግለሰብ የተጀመሩ አለ አይደለ? በግለሰብ ድጋፍ የሚካሄዱ ናቸው። አሁን በጣም ደስ የሚለው የህይወት የቃለ ሕይወት አለ አይደለ? ሚዲያው በጥሩ ሁኔታ የሚካሄድ ነው። በከቤተ ክርስቲያን ደረጃ አትሊስት እነሱ በተጠናከረ ሁኔታ ያንን እየሰሩ ገና ሲጀምሩ ሐሳብ ሲያመነጩ ሐሳብ ከሰጡት ሰዎች መካከል አንዱ እኔ ስለሆንኩኝ በጣም ደስ ይለኛል። ዛሬ እጅግ ከጠበቅነው በላይ ገዝፎና አምሮ ደምቆ ማየት ሳይ በጣም በጣም ያረካኛል። እና የመጀመሪያው ነገር ምንድነው? ሚዲያውን መጠቀም አማራጭ የለንም። ሚዲያው ዛሬ በሚዲያው ውስጥ ከሌለ የትም ቦታ የለም። ዛሬ ሚዲያውን ካልተጠቀምህ ምንም አልተጠቀምክ። ምንም ሰዎች ምን ይላሉ? የዛሬ 20-30 ዓመት የተጻፈ እንግሊዝ ሀገር አንድ መጽሐፍ አለ ሚዲያ ኤንድ ክራይስት የሚል። ክርስቶስ ዛሬ ቢመጣ ሚዲያውን ይጠቀማል ወይስ አይጠቀምም ነው? ይጠቀማል። ዛሬ ክርስቶስ በዚህ ቢሆን አለ አይደለ? እንደ ድሮ ተራራ ጫፍ ላይ ሆኖ አለ አይደለ? ህዝቡ በሚሰማ እየጮኸ የሚናገርበት የለም። ምክንያቱም እንደ ሰው ነው የመጣው አለ አይደለ? በሰው አንደበት ነው የሚናገረው። መንፈስ ቅዱስ ከሚሰራው በስተቀር እኮ ጌታችን ኢየሱስ ክርስቶስ የሚናገረው ነገር ሁሉ ከሰው ድምጽና በላይ ሆኖ ሊሆን ይችላል። ነገር ግን የሚያደርገው ለተወሰኑ ሰዎች እንዲሰሙ ነው። ከዛ በላይ ሊያደርግ ይችላል? ሰው ነው አይችልም። እንደ ሰው ነው የሚናገረው። ስለዚህ ጌታችን ዛሬ በሚመጣበት ጊዜ በአንድ ጊዜ ለዓለም ህዝቡ ሁሉ ለመናገር የሚያስችለው ሚዲየም ቁጭ ብለዋል አይደለ? እንዳለፈው ጊዜ ወንዝ እየተሻገረ ተራራ እየወጣ የተወሰኑ ሰዎች ብቻ ይዞ የሚያስተምር ሊሆን አይችልም። ክርስቶስ ሚዲያውን ይጠቀም ነበር የሚል ኮንክሉዥን ነው በምሁራን መካከል የደረሰው። ስለዚህ it is very important ሚዲያ በጣም ይዛኑ ያህል መጠቀም አለበት።
ቤተክርስቲያን የመጠቀም ያለባት ነገር ምንድነው? ሚዲያውን ባለመጠቀምህ ሚዲያው በአንድ ወገን ደግሞ እያደገና እየሰፋ እውነቱን እየተጫነ የሚያመጣውን አደጋ ልትከላከልበት የምትችለው ቤተክርስቲያን ውስጥ በመታደርገው ትምህርት ብቻ አይደለም። እንደዚህ አይነት እንደዛው እንደማንኛውም ዓለም ውስጥ እንዳለ ሶሻል ሚዲያ በተጠናከረ ሁኔታ እውነትን ዲፌንድ አድርገህ ለእግዚአብሔር እውነት ለክርስቶስ ታላቅነት የወንጌልን እውነት አጠንክረህ የምትይዝበትና የምትከራከርበት የምታስተምርበት አድቮኬት የምትሆንበት መንገድ ከሌለ በስተቀር እየመጣ ያለውን ጨለማ ለመግፋት አትችልም። እንዲያውም ፍጥነት ይጠይቃል። ብዙዎችንን መረዳት አልቻሉ። ዛሬ እኛ እንኳን ባለንበት ነገርን እናውቃለን ብለን የምንገምተው እንኳን ልንረዳው ማንችል እንኳን እያሰጋንና እየጠለፈን ያለ የሶሻል ሚዲያው እጅግ ብዙ ነው። አደጋው ብዙ ነው። ቴክኖሎጂው ደግሞ እሳቱን እያነደደው ነው። በየቀኑ እየጨመረ እሳቱ እየነደደ ጥፋቱ እየበዛ የሚሄደውን በሶሻል ሚዲያ ነው የምታገኘው። ይሄንን መቋቋም የምንችልበትን ሚዲያ ካልፈጠርን በስተቀር ከቴክኖሎጂው ጋር ካልሄድን በስተቀር በጣም አስቸጋሪ ነው። እኔ በኢትዮጵያ ሚዲያ ውስጥ ብዙ ኢንቮልቭ ሆኛለሁኝ እና የኢትዮጵያ ሚዲያ የኢትዮጵያ ቴሌቪዥን የሥራ አመራር ቦርድ አባል ነኝ። ትላንትና ስለ ዲጂታላይዜሽን ትልቅ በዓል ነበር። ሳይንስ ሚውዚየም ትልቅ እንትን ነበር። ኢቭን በታዳጊ ሀገር ያሉ ሚዲያዎች ስንት ቢሊዮን ብር አውጥተው ከምዕራቡ የሚመጣውን የሶሻል ሚዲያ ተጽዕኖ ፌክ ኒውስ የፈጠራ ወሬ እሱን ለመቋቋም ዛሬ ያለባቸው የሚዲያ እንኳን ስትሬንግዝ ያንን ለመቋቋም እየተቸገሩ ነው። ስለዚህ አዳዲስ ቴክኖሎጂ በየቀኑ ካልጨመሩና ራሳቸውን ካላደሱ በስተቀር የውጭው ተጽዕኖ የህዝባቸውን አእምሮ ያበላሸ ህዝባቸውን ለማዳን የማይችሉበት ደረጃ ላይ እየደረሱ ነው። ዛሬ አንድ ነገር አንተ ብታደርግ 10 ነገር ደግሞ ይዘውልህ የሚወጡ ሌላ ተጻራሪ ክፍሎች አሉ። ስለዚህ ይሄንን ከጊዜው ጋራ ካልተጠናከርክ በስተቀር ቤተክርስቲያን ዛሬ ባለንበት ብዙ ከአርቲፊሻል ኢንተለጀንስ ከሳይንስና ቴክኖሎጂው አኳያ እየመጣ ያለው አደጋ እኛን እንኳን እያሳሰበን ነው። በዚህ ደረጃ ያለ ነው። የሚቀጥለው ትውልድ ምን ሊሆን ነው? ዛሬ ሶሻል ሚዲያው በየቤቱ ሰው ባልና ሚስትየው እዛ ባልየው እዚህ ሞባይላቸውን እንዲሲጎረጉሮ ነው የሚውሉት። ለመነጋገርና ለመጸለይ እንኳን ጊዜ የላቸው። ተጽዕኖውን ተመልከት። ባልና ሚስት እንኳን እንዳይነጋገሩ ወላጆችና ልጆች እንዳይነጋገሩ እያደረገ ነው። ይሄንን ለመስበር የሚያስችለንን አብረን ካልተጓዘን እኮ እጃችንን እኮ እንደዚህ አድርገን ሰጥተናል ማለት እኮ አደጋ ነው። ወደ መታረድ እንደሚሄድ ማለት እኮ ነው። ስለዚህ አደጋው በጣም በጣም ከፍተኛ ነው ዛሬ ያለው። ቤተክርስቲያን ይሄንን የተረዳች አይመስለኝም። ቤተክርስቲያኑ ትልቅ ቤተክርስቲያኑ እንደው ጥግ ሆነህ አይቻለሁ። ጥግ ሆነህ ስትመለከት ብዙ ወጣቶች ከስንት ሺህ ህዝብ መካከል ቁጭ ብለው ሰባኪው ሲሰብክ እንትዳቸውን ሞባይላቸውን አለ አይደል እንዲህ ሲጎረጉሩ ነው የምታየው። ብዙ ሰዎች ተርታውን እንዲህ ፎቶግራፍ ማንሳት ይችላል። እነኛ ሁሉ የመጽሐፍ ቅዱስ ጥቅስ እየፈለጉ አይደለም የኔ ወንድም። ምክንያቱም እንዲህ 10 ጊዜ እንዲህ ሲያደርጉት ተመለከታቸዋል። ዛሬ ቤተክርስቲያን ውስጥ ህዝቡ ያለ ይመስላቸዋል። ቤተክርስቲያን ውስጥ አይደለም። ፊዚካሊ አለ፣ ሜንታሊና በስፒሪቱ ግን የለም፣ ውጭ ነው ያለው። ስለዚህ አደጋ ላይ ነው ቤተክርስቲያን። ይሄንን ሄደው ሁድለታ አንድ ነገር ተናግረው ስለወረዱ ብቻ ህዝቡን ሳትስፋይ ያደረጉ ይመስላቸዋል። ጥንቃቄ ይጠይቃል። ዛሬ የምትሰብከውን ስብከት ምን እንደሆነ የዛ ህዝቡ የሚያስፈልገውን ማሰብ አለበት። እና ዝም ብለው አንዳንድ ጊዜ ቤተክርስቲያን ትሄዳለ፣ ሰዎች ዝም ብለው አንዳንድ ጊዜ የፈጠራ ወሬ የሚያወሩ አሉ። አንዳንድ ጊዜ ሳይዘጋጁ የሚመጡ አሉ። እዛ አፉን ከፍቶ ከእግዚአብሔር እንማራለን ብሎ የተቀመጠ 4-5 ሺህ ሰው እዛ የተቀመጠ ሰው አለ። ነገር ግን ይሄ ሁሉ ውጪ ከሚጠብቀው እሳት፣ ውጪ ከሚጠብቀው ሶሻል ሚዲያ፣ ውጪ ከሚጠብቀው አጉል ትርክት፣ የሐሰት ትምህርት፣ የሰይጣን ወሬ አለ አይደለ? እንዴት አድርጎ ነው ማዳን የሚቻለው?
ስለዚህ ሪሊሶች ሚዲያውን መጠቀም very important ነው ራስን ለማዳን ማለት ነው ራስን ለማዳን የምትችለው ይሄ ነው ጥበብ ማለት ይሄ ነው አንድን ነገር ማወቅና በአግባቡ መጠቀም ማለት ነው እኛ ስንንቀሳቀስና መጠቀም ስንችል በእናንተ ውስጥ ያለው በዓለም ካለው ይበልጣል የሚለው የሚሰራው ያኔ ነው መቼ ነው ይሄ ነው በዓለም ውስጥ ነው ያለነው ስንገነዘብና እኛ የሚቻለውን ስናደርግ ስንጸልይ እንደገና ደግሞ በጥበብና በማስተዋል ለመጓዝ ስንችል እግዚአብሔር ከኛ የሚፈልገውና የሚጠብቀው አለ እንዲሁ ቁጭ ብለህ እጅህን አጣምረህ የሰማይ አምላክ ይሄንን ያደርጋል ብለህ ራስህን ማታለል የለብህም የሰማይ አምላክ እንዴት እንደሚያደርግ ሕጉን ጽፎ በመጽሐፍ ቅዱስ ላይ ሰጥቶናል ትልቁ የክርስቲያን ችግር የእግዚአብሔር አለመስራት አይደለም ክርስቲያኑ ድርሻውን አለማወቅ እያንዳንዳችን ምን ድርሻ አለብን ቅድም እንዳልነው በመሪነት ሽማግሌ መሆንህ አይደለም ወንጌላዊ መሆንህ አይደለም ወንጌላዊነት የሚጠይቀው ምንድነው ሽምግልና የሚጠይቀው ምንድነው ሐዋርያ ነኝ ይላሉ ሐዋርያነት የሚጠይቀው ምንድነው የሚለውን ጠንቅቆ መኖር ሲችል ነው ስለዚህ ድርሻህን ካላወቅ በስተቀር እግዚአብሔር የሚያደርገው ነገር ያለ አይመስልኝም አዎ ስለዚህ በዚህ ላይ በጣም ጥንቃቄ ማድረግ ሚዲያውን የመጠቀም ኃላፊነት አለብን አሁን ከሚመጣውና ከሚፈጠረው አቋያ ዛሬ እኮ በዓለም ላይ በጣም አሳሳች እኮ ነው ሰዎችን እንደው ባልሆነ ስብከትና በምን ያባበለህ አለ አይደለ መኖር አትችልም ዛሬ እኮ እንደታየው እኮ በአርቲፊሻል ኢንተለጀንስ አለ አይደለ የሚወጡ ስብከቶች እኮ ማንንም ሰባኪ ከሚሰብከው የበለጠ መስሎ አማርኛው እንግሊዘኛ ቋንቋው አለ አይደለ የሚቀርቡ ሆነዋል እኮ ዛሬ ጸሎት ጸልይልኝ ብትለው አለ አይደለ የዚህን ስብሰባ በዚህ አስገብተ ጸልይልኝ ብትለው አንተ ጸልይ አርቲፊሻል ኢንተለጀንስ አንተ ልትጸልይ የማትችለውን አስገራሚ ቃል ገጣጥሞ ከመጽሐፍ ቅዱስ አስገብቶ በኢየሱስ ክርስቶስ ስም ብሎ ይጨርስልሃል እዚህ ደረጃ ላይ ነው የደረስነው ዛሬ እዚህ ደረጃ ላይ ነው የደረስነው ማንንም ሰው ከሚሰብከው የተሻለ ስብከት የሚጽፍ አርቲፊሻል ኢንተለጀንስ ነው ያለው እንደዛ አይነት ነገር ሰምተው ያውቃል በደንብ እንጂ ተሰርቷል እንጂ ፕሩፍ ተደርጓል እንጂ የተጨበጠ